ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙ ጃኖ ቅማንት ሚዲያ ነው። ወቅታዊ ጉዳያችን አሁን ጀምሯል። በዛሬው ወቅታዊ ጉዳያችን የበጌ ምድሩና የጎጃሙ ውጥረትና ለቅማንት ያለው አንድምታ በሚል ርዕስ አንድ ውይይት ይዘላችሁ መጥተናል። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ የአክብሮት ግብዣችን ነው። ከሰሞኑ እንግዲህ ማህበራዊ ሚዲያ ላይ እንዲሁም መሬት ላይ ባሉ አንዳንድ መረጃዎች ተመርኩዘን ዘገባዎችን ወደ እናንተ አድርሰን ነበር። ይህን ጉዳይ በተመለከተ ነው ከእናንተ ጋር ቆይታ የምናደርገው። እንግዲህ የሚታይ የሚሰማ የሚደመጥ ዓለም የሚያየው ጉዳይ ነው። ምናልባት ከኛ ጋር በተገናኘ ያለውን አጠቃላይ ይዘትም እናነሳ ይሆናል ማለት ነው። እንግዲህ የሁለቱ የጎጥ ቡድን ወይም ደግሞ የጎጃሙና የበጌ ምድሩ የገባበት ሽኩቻ አለ። እሱን የተመለከተ ነው የሚሆነው። ትላንትም በዘገባ ያነሳ ነው ጉዳይ ነው። ዛሬ ደግሞ በውይይት ሰፋ አድርገን ወደ እናንተ ለማቅረብ ይዘን መተናል። በድጋሚ አብራችሁ እንድትቆዩ የአክብሮት ግብዣችን ነው። ወደ ውይይታችን በቀጥታ እናልፋለን። አይዘንድር እንኳን ደህና መጣህ እያልኩ እንግዲህ የዚህን የሁለቱን ቡድን ማህበራዊ ሚዲያ ላይም መሬት ላይም አፈሙዝ ከመዟዟር የደረሰ ሽኩቻ እንዳለ እየሰማን ነው። ከዚህ በፊትም የነበረ ነው። በእርግጥ አሁን ላይ ጎልቶ ለምን ወጣ የሚለውንም እሱንም እናነሳ ይሆናል። እንደ መግቢያ ግን የሁለቱ ቡድን ወይም ደግሞ የጎጃሙና የበጌ ምድሩ ሽኩቻ ታሪካዊ ዳራው ምንድን ነው፣ አሁን ለዚህ የዳረገው ምንድን ነው የሚለውን ከመነሻው መግቢያ ብሰጠንና ወደ ቀጣዮቹ ጥያቄዎች ብናልፍ። ወደ አንተ ልምጣ። መልካም። እንግዲህ የጎጃሙና የበጌ ምድሩ ወይም የፋርጣው ማህበር ለምንድን ነው በዚህ ደረጃ የሚጣሉት ወይም የሚናከሱት? ምን እየሆነ ነው መሬት ላይ ያለውን የሚለውን ነገር ከማየታችን በፊት እንዴት ሆኖ ነው እዚህ የደረሱት? ለምንድን ነው ወደ እንደዚህ አይነት ሽኩቻ የገቡበት ምክንያት ምንድን ነው? ታሪካዊ ዳራው ምንድን ነው? ሂስቶሪካሊ ምን ነበሩ? እንዴት ሆኖ ነው የመጡት የሚለውን ነገር ማየት በጣም ጠቃሚ ነው። ምክንያቱም ይህን ካልተረዳ ነው ዝም ብሎ እንደ እንግዳ ደራሽ አይነት ነገር አድርገን ልንረዳው እንችላለን። ዘላቂ መፍትሄ ልናስብ አንችልም። ምን ይሆናል የሚለውን በደንብ ለማየትም አንችልም ማለት ነው። ለዛ ነው ታሪካዊ ዳራውን ማየት ያስፈልገው ማለት ነው። እንግዲህ እንደ መግቢያ መነሻውን በደንብ አድርገን ማየት ያስፈልገናል። መነሻው የሩቅ ጊዜ ነው። በራሱ ጥንታዊ የሀገሪቱ የስልጣን መዋቅር ጋር የተያዘ ነገር ነው። እንግዲህ በድሮ ጊዜ እንደምናየው ኢትዮጵያ ኢምፓየር ቢልድ ባደረገችበት ጊዜ በተለይ የሰለሞን ስርወ መንግስት በሚባለው ዘመን የራሱ የተለያዩ ግዛቶች ነበሩ። በተለያዩ ህዝቡ አንድ አይነት ቢሆንም የተለያዩ ግዛቶች ነበሩ። እነዛ የተለያዩ ግዛቶች ግን የራሳቸው ቋንቋ አላቸው። ብዙዎቹ የራሳቸው ኢንዲፔንደንት የሆነ ቋንቋ አላቸው የሚታወቁበት። ሁሉም አካባቢ የሚናገረውን ቋንቋ አለ። የራሳቸው ወግ፣ የራሳቸው ባህል፣ የራሳቸው ስርዓት አላቸው። የራሳቸው ኖርም አላቸው። መንግስት የሚሾምበት ራሱ የራሳቸው እንትን አላቸው። ኢቭን አካባቢ እንትናቸው የሚጠሩበት ስም የሚጠሩበት ራሱ የተለያየ ነው። ለምሳሌ ጎጃም የሚጠራ የነበረው ነጋሽ ብሎ ነው። በጌ ምድሩ ደግሞ እንትን አዛዥ ምናምን እያለ ነው የሚጠራው። እንደዚ አይነት ነገር ነው። ደንቢያ ከንቲባ ነው ብሎ የሚጠራው። የአማራ ኪንግደም ደግሞ ጸሐፈላም በሚል ነበር የሚጠራው። ይሄ ምንድነው የሚያሳየው? የተለያየ ባህል ነበራቸው ማለት ነው። ራሳቸውን በራሳቸው ከማስተዳደር አንጻር ወይንም አካባቢያቸውን ከመግዛት አንጻር ስትመለከተው የራሳቸው ካልቸር ነበራቸው ማለት ነው። ስለዚህ አንዱ አንዱን ገዝቶት አያውቅም ማለት ነው። ከበፊት ጀምሮ የነበረውን ይህን ነው ማየት ያለብን። እንግዲህ አማራ ተብሎ በአንድ ላይ የተጨፈለቀው አካባቢ ሲታሰብ በጥንት ግዛቶች ስናስባቸው በተለይ ከ19ኛው መቶ ክፍለ ዘመን በፊት የነበረውን ወደኋላ ሄደን ስናይ ከ1800 በፊት የነበረው ማለት ነው ኪንግደም ኦፍ በጌ ምድር የሚባል ነበረ። የበጌ ምድር ግዛት የሚባል ይህ ግዛት የራሱ መንገድ ነበሩት። ራሱ ነው የሚሾመው። እንትኖቹን ማንም አምጥቶ ከላዩ ላይ አይሾምበትም። እንትኑ ንጉሠ ነገሥቱ በሀገር ደረጃ ሲሆን እነዛ እንትን ማድረጋቸው ብቻ ነው ሰሚት ማድረጋቸውና ለንጉሱ ማደራቸውን በግብር በመክፈል ይገልጹታል። ሳምታይምስ ወረራ ወይ የሆነ ነገር ሲነሳ ወታደር በመላክ አብረው በመተባበር ይገልጹታል። ከዚህ ባለፈ ግን እያንዳንዱን ነገር እንትኑ አይወሰንላቸውም። ሴንትራል በሆነ መንገድ አይወሰንላቸውም። ራሳቸው የሚፈልጉትን ይሾማሉ፣ በዛ ይተዳደራሉ ማለት ነው። እንዲህ አይነት ነገር ነው የነበረው። ስለዚህ ኪንግደም ኦፍ በጌ ምድር የሚባለው ጎጃም የሚባለው ኪንግደም ኦፍ ጎጃም፣ ኪንግደም ኦፍ ሸዋ፣ ኪንግደም ኦፍ ደንቢያ፣ እነዚህ በጣም ፕሮሚነንት የሆኑ ኪንግደምስ ናቸው ወይም ግዛቶች ናቸው። በንጉሱ ስር ያሉ ግዛቶች ማለት ነው። ሌሎች ደግሞ ከዚህ ጋር ያሉ ትንንሽ ግዛቶች ነበሩ። ለምሳሌ ኪንግደም ኦፍ አንጎት የሚባል ነበረ፣ የሆነ በእንትኑ ተቀንሶለት። ኪንግደም ኦፍ ወለቃ የሚባል ነበረ። ከዚህ በተጨማሪ ደግሞ ኢንዲፔንደንትሊ ከነዚህ ኪንግደም ወይም ግዛቶች ካልናቸው መዋቅሮች ጋር ተመጣጣኝ የሆነ
ስታተስ ወይንም ደረጃ የነበራቸው ደግሞ እንትኖች ነበሩ፣ አውራጃዎች ነበሩ፣ ራሳቸውን ችለው የሚኖሩ ማለት ነው። ለምሳሌ የፕሮቪንስ ኦፍ ወገራ፣ የወገራ አውራጃ፣ ወልቃይት አውራጃ፣ ጸገዴ አውራጃ፣ ስሜን አውራጃ፣ ጸለምት አውራጃ፣ ሌላ የረሳቸው የተወሰኑ አንድ ሁለት ይኖራሉ። እነዚህ ሁሉ ነበሩ። ይህ አሁን አማራ ተብሎ በአንድ እንዲተዳደር ተደርጎ የሆነ ክልል የተመሰረተለት ኤሪያ ውስጥ እነዚህ ሁሉ ነበሩ ማለት ነው። እነዚህ ሁሉ በራሳቸው የራሳቸው አስተዳደር፣ የራሳቸው ዘይቤ፣ የራሳቸው የስልጣን ዘይቤ አላቸው ማለት ነው። የራሳቸው ነፃነት አላቸው። አንዱ በሌላው ላይ እንትን ማድረግ የሚባል ነገር አልነበረም ማለት ነው በምንም መንገድ። ኪንግደም ኦፍ ደንቢያ የወገራን አውራጃ ሄዶ አስተዳድርም። ወገራ ነው ራሱን ችሎ። በደንቢያ ውስጥ የተለያዩ ወረዳዎች፣ አውራጃዎች ነበሩ። በደንቢያ ውስጥ አባል የሆኑ ለምሳሌ ጭልጋ፣ ተንከል፣ ጣቁሳ፣ አለፋ፣ ቋራ፣ መተማ፣ ጋባ፣ ሰረቅር፣ አረቢያ ወይም አይትን አርባያ ሊሆን ይችላል አይዶን ነው፣ ድኩል አርባ፣ የበለሳ የሆኑ ፓርቶች እነዚህና ሌሎቹ በጣም ብዙ ነበሩ። በአስራዎቹ የሚቆጠረው ወደ 20 የሚጠጋ 16 10 ምናምን የሚሆኑ ነበሩ በዛ ውስጥ። እነዚህ የደንቢያ ግዛት ውስጥ ያሉ ናቸው። ከደንቢያ አይወጡም። ሌሎቹ ግን ቅድም የጠቀስኳቸው ራሳቸውን ችለው የነበሩ ናቸው ማለት ነው። ስለዚህ ህዝቡ በሂደት ወደ አንድ ሲመጣና የመንግስት ማዕከላዊ የሆነ መንግስት እየተመሰረተለት ሲመጣ ከዚህ ከ19ኛው መቶ ክፍለ ዘመን በኋላ ምን ሊፈጠር እንደሚችል መገመት ቀላል ነው ማለት ነው። ምን ሊፈጠር እንደሚችል እነዚህን አንድ አድርገህ መግዛት የሚለው በጣም አስቸጋሪ እንደሚሆን መገመት ቀላል ነው። ረጅም ሂደት ፈጅቶ ነው የመጣ ማለት ነው። እንግዲህ እነዚህ ሁሉ ኢንዲፔንደንት ግዛቶች እንደነበሩ ማወቅ አለብን ማለት ነው። በእነዚህ መካከል የስልጣን ሽኩቻ ግድ እየሆነ መጣ። በተለይ ደግሞ አሁን እንዳነሳውልህ ወደ አንድ መምጣት የሚባል ነገር ሲፈጠር እኔ መግዛት ያለብኝ እኔ ነኝ ዋናው ማዕከላዊ መንግስት ምገዛው ወደሚል ይመጣል ማለት ነው። ስለዚህ በማዕከላዊ መንግስት መዋቅር ውስጥ እነዚህ የበላይ የመሆን ያለመሆን ጉዳይ ሽኩቻው ተፈጥሯዊ ነው ማለት ነው። ለምን ራሳቸውን ሲያስተዳድሩ የመጡ ናቸው። ሸዋን ብትወስደው ለምሳሌ ለረጅም ጊዜ ኢንዲፔንደንት ነው የቆየ ነው። በመጨረሻ ነው አፄ ምኒልክ ኢትዮጵያን አንድ የሚያደርጉ ስራ ሲሰሩ ብቻ ነው ያኔ ነው ሸዋ የተቀላቀለው እንጂ ብቻውን የኖረው። እነዚህኞቹ ቀደም ብለው ነው ከ19ኛው መቶ ክፍለ ዘመን ጀምሮ ነው አሁን ቅድም የጠቀስኩት አብዛኛው ኪንግደም ኦፍ አማራ፣ አንጎት፣ ወለቃ፣ ጎጃም፣ ደንቢያና ሌሎቹ ቀደም ብለው ነው እንትን ያሉት። ከ19ኛው መቶ ክፍለ ዘመን ጊዜ ጀምሮ ነው አንድ የሆኑት ማለት ነው የተቀላቀሉ። የአማራ ፕሮፐር ተብለው ይጠሩ ነበሩ በእነ አፄ ቴዎድሮስ ዘመን ምናምን ማለት ነው። ያኛው ለብቻውን የቆየው በዚህ መንገድ ኢንዲፔንደንት ነው ለረጅም ጊዜ የነበሩ አካባቢዎች ወደ አንድ ሲመጡ እዛ አካባቢ ያሉት ሰዎች በራሳቸው ምክንያት በራሳቸው ፍላጎት የበላይ የመሆን እኔ አልገዛም እኩል ስታተስ ነው የነበረኝ ማን ይገዛኛል ወደሚል ይመጣሉ ማለት ነው። እንግዲህ በዚህ ምክንያት ነው አንዲት ኢትዮጵያ ለመመስረት ትልቅ ተግዳሮት የሆነው። ዘመነ መሳፍንትንም ስታስበው ከዚህ ጋር ይያያዛል። ተጨማሪ ፋክተሮች ቢኖሩበትም ማለት ነው እና ዛሬ ሀገር ሲፈርስ ሁሉም እየፈራረሰ በራሱ መተዳደር የሚፈልገው ያን ትሬንድ አድርጎ ነው። አይጨንቀውም። ሀገር እየፈረሰ እያየ ማለት ነው። አሁን እየፈራረሰ እያየ አይደናገጥም። ለምን ራሱን ሲያስተዳድር ነው የኖረው። ድሮም እንደዛ አይነት ነገር ነው የነበረው። ወደዛኛው የመመለስ ቴንደንሲ ዴቨሎፕ ያደርጋል። ስለዚህ በአንድ ተጨፍልቆ በሆነ አካል ከመተዳደር ይልቅ ፈርሶ ራሱን ማስተዳደርን ይመርጣል። ለዛ ነው በክፍለ ሀገር የሚያስበው አብዛኛው ማለት ነው። ከዚህ በተጨማሪ ሌሎች ፋክተሮች እንዳሉ ሆኖ ነው። ይሄ ብቻ ነው እያልኩ አይደለም። እንግዲህ ራሳቸውን በራሳቸው ሲያስተዳድሩ የኖሩ በሰው ሲተዳደሩ ያው በጣም አስቸጋሪ እንደሚሆንና ተግዳሮት እንደሚፈጥርበት ማየት እንችላለን ማለት ነው። ይሄን እንግዲህ የፊውዳሉ ዘመን አካባቢያዊ አስተዳደር ይዘውት የዘለቁት በሂደት ወደ አንድ ተደርጎ ቅድም እንዳልኩ ከ19ኛው መቶ ክፍለ ዘመን በኋላ እየጨፈለቀ ወደ አንድ የማምጣት ስራ ነው የተሰራው። በዚህ ወደ አንድ የማምጣት ስራ ውስጥ ሁነው ራሱ በዚህ ውስጡ ነው ስልጣንን ግራስፕ አድርገው ኮንትሮል አድርገው የመኖር ፍላጎት ያላቸው እንትኖች ቀጥለዋል። ኪንግደምስ በተለየ ሁኔታ ማለት ነው። በተለየ ሁኔታ የበላይነታቸውን አስጠብቀው መዝለቅ የሚፈልጉ ማለት ነው። በተመሳሳይ የመንግስት ሲስተም ውስጥ ነው የመንግስትን ሲስተም ውስጥ ለውስጥ ተሽለክልከው ዘልቀው ገብተው ኮንትሮል የማድረግ ባህል ዴቨሎፕ አድርገው እስከ ዛሬ ድረስ የዘለቁት 3 ኪንግደምስ ናቸው። ያኛው አንደኛው በኪንግደም ኦፍ አማራ የሚባለው ነው። ወሎ በሚል ተተክቶ የወሎ ማህበር ውስጥ ለውስጥ ስታብሊሽ ተደርጎ ከዘመነ መሳፍንት ጀምሮ ዘልቋል። አንዱ ይሄ ነው። ሁለተኛው እና በጣም አደገኛ የሆነው ደግሞ የበጌ ምድሬው ማህበር ነው። ይሄም ከዘመነ መሳፍንት ጊዜ ጀምሮ የበለጠ አሳድጎ ዘልቋል። የበለጠ ማህበሩን አጠናክሮ ህቡ የሆነ ውስጥ ለውስጥ በከፍተኛ ደረጃ ተሽለክልከ ስልጣኑን ተቆጣጥረህ
የመያዝና በዛ ልክ ሪሶርስ የመቦጥቦጥ የመዝረፍ የተለያዩ ነገሮችን የማድረግ ልምድ ዴቨሎፕ አድርጓል። ሶስተኛው ኪንግደም ኦፍ ጎጃም ነው። ኪንግደም ኦፍ ጎጃም የጎጃም አይዴንቲቲ እኔ ጎጃም የሚለውን ሀሳብ ዴቨሎፕ ያደረጉበት ከነዚህ ይቀድማሉ። ከዘመነ መሳፍንት በፊት ነው። በአፄ ፋሲለደስ ዘመን ነው የሚጀምረው። በተለይ ደግሞ የሃይማኖት ክፍፍል የነበረበት ጊዜ ይሄ ቅባት፣ ጸጋ፣ ካራ፣ ተዋህዶ ምናምን የሚል ነገር የነበረበት ጊዜ የሆነ ስፔሻል የሆነ እንትን ዴቨሎፕ አድርገዋል። በተለይ በአፄ ኢያሱ ዘመን ጀምሮ የነበረ ነው። የእነርጉም ተክለ ሃይማኖትን ጉዳይ ምናምን ስታመጣው ከዛ ጋር የሚያያዝ ነው። በዚሁ ስልጣን ውስጥ ትልቅ ሚናም ስለነበራቸው ማለት ከዛ ይጀምራል። ያን እንትን የበላይነትን አስጠብቀ መሄድ የኛ ሰፈር በሚል ነው ብዙ ግድያዎች እየተፈጻጸሙ የመጡት ማለት ነው። ይህን ማየት እንችላለን። ይሄ ማዕከላዊ መንግስት ላይ ገብተው የሚሰሩት ስራ ነው ማየት ያለብን የምንመለከተው ማለት ነው። ስለዚህ እነዚህ ካልቸሩን አዘልቀውታል። ኪንግደም ኦፍ ደምቢያ ይሄንን ትሬንድ ማስቀጠል አልቻለም። ለምን? ብዙ ምክንያቶች አሉት። አንደኛው ቅማንት ነው። አብዛኛው ቅማንት ነው። አብዛኛው ስል ማጆሪቲ ቢሆን ኦልሞስት ኦል በሚባል ደረጃ ቅማንት ነው። ቅማንት ደግሞ ለስልጣን ያለውን ነገር ታውቃለህ አንተ። ስለ ስልጣን ደንታ ቢስ ናቸው። አብዛኛው ማረስ፣ መጸለይ፣ በቃ በዛ መንገድ መኖር ነው የሚፈለገው እና ስልጣኑን ለሌላ አካል ሰጥተው እነሱ ስለ ስልጣኑ መጸለይ ነው። ብዙ ጊዜ ደግሞ ስርዓታዊ የሆነ ነገር ይደግፋሉ። ስርዓታዊ ማለት ምንድነው? ህግና ደንብ ተቀርጾለት የተመሰረተን መዋቅር ይጠብቃሉ። መንግስትን በመደገፍ በመጠበቅ የሚታወቅ ነው። ማዕከላዊ መንግስት ጎንደር ላይ ስለተመሰረተ ከዛ ጋር ሄዶ ተጣብቋል። ኦልሬዲ ደምቢያ የሚባለው ማለት ነው ደምቢያ ማዕከል ውስጥ ስለሆነ የተከፈተው ጎንደር የሚባለው የኪንግደም ማለት የጎንደሪያን ፔሪየድ የሚባለው እዛ ስለሆነ ለዛ እንትን አድርጓልና ማዕከላዊ መንግስት መመስረት ማቆም ላይ ነው ፎከስ የሚያደርገው እንጂ ስልጣን ግራስ አድርጎ አካባቢ መጥቀም የሚባል ነገር የለውም። እዛ አካባቢ ያለው ማለት ነው። ጎንደር በጎንደር መመስረት ምክንያት የቅማንት ተፈጥሯዊ ባህሪው እዛ ጋር ዋናው የጥንቱን ነገር ስላለቀቀ ማለት ነው። ሁሉን አቀፍ ነው። ዩኒቨርሳል በሆነ ነገር ነው የሚያስበው። ምክንያቱም ሁሉም ቅማንት ነው ማለት አብዛኛው ቅማንት ነው። የትኛውም ቦታ ኢትዮጵያ ክፍል ሲተዳደር የነበረበት በቋንቋም በምንም የነበረ በሃይማኖትም እንደዛ ነው። ዶሚናንት ስለነበረ ብዙ ጊዜ እዚህ ጋር ወርዶ ታች እንደዚህ ተራ ለሆነ ስግብግብ ፍላጎት አይሳተፉም። ይሄ ነው የጎንደር ከተማ መመስረቱ በራሱ ማዕከሉ እዛ መሆኑ ሌላው ነው። ሌላ ደግሞ በአማራና በቅማንት መካከል መከፋፈል እየተፈጠረ የመጣበት እየተጠመቀውንና አማርኛ የቻለውን አማራ እያደረጉት የመጡበትና ያኛው ደግሞ ከጥንት ትልቅነቱ ወጥቶ ቅማንት በቃ እሴቴን መጠበቅ አለብኝ ከእሴቴ አልወጣም ብሎ የቀረው ቅማንት ሆኖ ማይኖሪቲ እየሆነ የመጣበትና አንድ ሆኖ የመዝለቅ እንትን ያጣበት ሁኔታ ነው ያለው ማለት ነው። ኪንግደም ኦፍ ደምቢያ የነበረ ወደ አንድ መምጣት አይችልም። አንደኛው ይሄ ነው። ይህን ማየት አለብን። ሌላው ደግሞ የፋርጣው የአፈና እንቅስቃሴ ራሱ ትልቅ ተጽዕኖ ፈጥሯል። የፋርጣው ከዘመነ መሳፍንት በኋላ ጎንደርን ኮንትሮል አድርጎ ይህንን ማፍረስ ላይ ነው የሰራው፣ ትልቅ ስራ የሰራው። ለምን በኋላ አነሳዋለሁ። የነሱ የመጡበት እንትን የተደራጁበት ምክንያትና አሁንም የሚያስቡበት የውስጥ ማህበራቸው የተለየ ነው። ከቅማንታዊ ተፈጥሯዊ ባህሪ ጋር የተለየ ነው። ያም ከጋፋቶች ጋር የሚገናኝ ነው። እሱን አነሳዋለሁ። ሶስቱም እዛ ጋር የሚገናኝ ነው። በዛ ምክንያት ስለሆነ ሊያኛውን የጥንቱን ሜይንስትሪም ካልቸር የነበረውን የቅማንት እሳቤ ራሳቸው ውስጥ ያለውም ይሁን ከኪንግደም ኦፍ ደምቢያ ያለውን ሁሉ መጨፍለቅና ረግጠህ ማዝለቅ ምናምን የሚባለው ላይ ስራ ሰርተዋል። የቅማንቱ ካልቸር የኮራፕሽን ህገወጥ የሆነ ስራ ሚስ ማኔጅመንት ምናምን የሚባል ነገር እንዲኖር አይፈልግም። እነዚህ ደግሞ በዛ ነው የሚጠቀሙት። በኮራፕሽን በሚስ ማኔጅመንት እና ማል አድሚኒስትሬሽን በሚባሉ ነገሮች ላይ በደንብ አድርገው አተኩረው እንደፈለገ ለመዝረፍ ይመቻቸዋል። ያን ነው የሚያደርጉት። እነዚህ በሙሉ የስልጣን ሽኩቻው የጥቅም ሽኩቻ ነው እንጂ ሀገር የመገንባት ህዝብ የመጥቀም አይደለም። ቡድኑ ነው የሚጠቅሙት። በነገራችን ላይ በምንም የወሎ ቡድን ስትለው የወሎውን ቡድን ማህበሩ ውስጥ ያሉ ሰዎችን የሚጠቅም ነው እንጂ ወሎ በረሃብ ሲነጭ እኮ ነው የሚኖረው። የደምቢያውን ብትሄደው እንትን ማለት የጎጃሙንም የፋርጣውንም ብትመጣ ተመሳሳይ ነው። እንደዚህ ነው እና ያን አይፈልጉትም። ስለዚህ ደምቢያን የመበታተን ስራ ሰርተዋል ማለት ነው። ከዛ በተጨማሪ አሁን ጎንደር የተባለው ይሄ ሰሜን ጎንደር የሚባለው በአጠቃላይ ከኪንግደም ኦፍ ደምቢያ ውጭ ተበታትኖ እንኖረው። ኪንግደም ኦፍ እንትን ይሄ ምንድነው? ወገራ የሚባለው አውራጃ ራሱን ችሎ ነው፣ ከሰሜኑ ጋር አይገናኝም። ሰሜን የሚባለው አውራጃ ራሱን ችሎ ነው። ጸለምት ራሱን ችሎ ነው። ጸገዴ ራሱን ችሎ ነው። ወልቃይት ራሱን ችሎ ነው። ሌሎቹ በኪንግደም ኦፍ ደምቢያ ውስጥ ነው ራሳቸውን ችሎ የኖሩ ናቸው። ስለዚህ ወደ ልክ እንደዚህ የመንደርተኝነት የሆነ ነገር ስታብሊሽ አድርጎ መዝለቅ የሚለው አይሰራም። አብዛኛውን ጊዜ ሰሜን ጎንደር የሚባለው አሁን ማነሳለ ኤሪያ
ከዚህ ከበጌ ምድሩ ውጭ ያለው ወደዛ ካለው ውጭ ያለው በሙሉ እሳቤው ሀገራዊ የሆነ ኢትዮጵያዊ የሆነ እሳቤ ነው ያለው። የሚያስበው እንደዛ ነው። አይ በቃ ሰሜን ጎንደሩ እንደራጅና ወደ አንድ መተን ራሳችን መጥቀም አለብን ስትለው አይመጣልም። የፈለገ ቢሆን ማለት ነው አይመቸውም። ኢትዮጵያ ካልከው ደግሞ ኢትዮጵያ እያለ ጠመንጃውን አንስቶ ምናምን ኢትዮጵያ ስል ታገኘዋለህ። እንዲህ አይነት ነገር ስለሆነ ከዚህ እንትን ይሄ ጠባብ የሆነ አስተሳሰብ መንደርተኛ ይሄ ሎካላይዝ የሆነ ጉዳይ ላይ ፎከስ አያደርግም አብዛኛው በእነዚህ ምክንያቶች ማለት ነው። ሌላው የአፄ ቴዎድሮስ መነሳት ራሱ በዛ አካባቢ አፄ ቴዎድሮስ መነሳቱና በኋላ የተደረገው ነገር የአፄ ቴዎድሮስ መውደቅ ጋር ተያይዞ በዛ አካባቢ የነበረ የጫና ማየት እንችላለን ማለት ነው። በተለይ የወሎ ማህበር እና የበጌ ምድሩ ማህበር የዚህኛውን የደንቢያውን ማህበር ለማጥፋት ማለት ያንን ማህበረሰብ ለመርገጥ የሄደበት አንደኛው እና ከባዱ እንትን የአፄ ቴዎድሮስ ጉዳይ ነው። አፄ ቴዎድሮስ በድሎናል። ከዚህ ነው የወጣው፣ ከዚህ ማህበረሰብ ነው የወጣው። ኪንግደም ኦፍ ደንቢያ ውስጥ ነው የወጣው። የደንቢያው መበተን አለበት፣ መጥፋት አለበት፣ መክሰም አለበት። ተመልሶ እንደ አፄ ቴዎድሮስ እንዳያረገን የሚሉ ሁሉ አላቸው። አፄ ቴዎድሮስ እንዲህ አይነቱን ተንከሲስ ነው ያጠፋው ሲዋጋም የነበረው ማለት ነው። ጎንደር ላይ የነበረውን የፋርጣውን የደብተራ ማህበር ነው በሙሉ ያፈረሰው። ወሎም ላይ ሄዶ ያንን ያፈረሰው። እንደዛ አይነት ነገር እንዳይኖር አድርጓል። በዚህ ምክንያት ብቀል አይነት እርምጃም ሲወስዱ ስለነበረ ነው ይሄኛውን እንትን ደቨሎፕ ማድረግ ያልተቻለው ማለት ነው። በደንቢያ የሚባለው አካባቢ ማለት ነው። ከላይ የተጠቀሱት እንግዲህ ወሎ፣ በጌ ምድርና ጎጃም የምንለው የበለጠ አጠናክረውት ዘለቁ ማለት ነው። ይሄን ደግሞ የረዳቸው መሰረታዊ ነገር አላቸው። እነዚህ ሶስቱ በዘመናዊት ኢትዮጵያ አሁን በወያኔ ዘመን ራሱ አስቀጠሉት። በተለይ አንጋፋ ወያኔ ሲወድቅ ማነው አዲሱ ለገሰ ምናምን የሚባሉ የሚመሩት ከጣሉ በኋላ ለነ አያሌው ጎበዜ ካስረከቡ በኋላ ይሄ ነገር መጣ ማለት ነው። እየፈጠጠ መጣ ማለት ነው። በደንብ ሆኖ ነው የመጣው። በአማራ ክልል ቢሮዎቹን ተቀራመቷቸው። አንዱ ቢሮ የደቡብ ወሎ ነው። አንዱ ደቡብ ወሎ ማለት ኪንግደም ኦፍ አማራ ነው እንዳትረሳ። ሌላው ቢሮ ደግሞ የምስራቅ ጎጃም ነው። ምስራቅ ጎጃም ማለት ደግሞ ኪንግደም ኦፍ ጎጃም ዋና ማዕከሉ ነው። ምስራቅ ጎጃም ነው ኪንግደም ኦፍ ጎጃም የሚባለው። በመካከሉ ቆላ ደጋ ዳሞት የሚባል አለ። ይሄኛው ዳሞት የሚባል ስሞል ዳሞት ሊትል ዳሞት ይሉታል። እርሱ ነበረ። ከዛ ቀጥሎ ደግሞ ትልቅ አውራጃ ግዛት ነበረ አገው ምድር የሚባለው። ስለዚህ አብዛኛው የጎጃም ስትል የምስራቅ ጎጃም ነው። ከጎጃም ውስጥ ትልቁን ይሄ በማህበር የመደራጀቱን ስራ የሚሰሩት ምስራቅ ጎጃም ነው። ባህር ዳር ከነበሩ ቢሮዎች አብዛኛዎቹን የተቆጣጠረ ነበር። ይሄ በጣም ኃይለኛ ማህበር ነው ያላቸው። እንደዚህ አይነት ነገር ነው የሚሰሩት ማለት ነው። ያን ነገር በደንብ አስቀጥለውታል ማለት ነው። ከአያሌው ጎበዜ ወደ ገዱ አንዳርጋቸው መጣ። አያሌው ጎበዜ ጎጃም ነው። ገዱ አንዳርጋቸው ወሎ ነው፣ ደቡብ ወሎ ነው፣ ዋርላ ደላንታ ነው፣ ጋፋት ነው። የዋርላ ደላንታ ጋፋት ነው። ከሱ ቀጥሎ ማን ነው የመጣው? ከገዱ አንዳርጋቸው ቀጥሎ አምባቸው መኮንንም ደግሞ የት ነው? ደቡብ ጎንደር አናደር ጋፋት ካምስ። ይህንን ማየት ትችላለህ ማለት ነው። ይሄን ከሶስቱ ማህበር ነው የመጡት። ከዛ ውጭ የለም ስልጣን። ሸዋ አልመጣም። የሰሜን ጎንደር ሰው የለም። ሌላ ቦታ አታገኝም። እነዚህ ናቸው የመጡት ማለት ነው። ስልጣኑን የሚይዙት እነዚህ ናቸው። እነዚህ ሶስቱ ደግሞ በነገድ ሲታዩ የሆነ ተመሳሳይ ነገድ የመጡ ናቸው። ተመሳሳይ ነገድ ስልህ በአንድ ላይ የኖረ ነገድ ሳይሆን ዝርያቸው አንድ ቢሆንም ተለያይተው የሚኖሩ ማለት ነው። ልክ ምን እንደማለት ነው። የሸዋ አማራ፣ የጎጃም አማራ፣ የጎንደር አማራ እንደሚባለው አይነት ማለት ነው። ሶስቱም አይስማማም ታውቃለህ። በሆነ ነገሩ አብረው ብዙም ሴንስ አይሰጣቸውም። ከአካባቢያቸው ካለው ሰው ከሌላው ጋር ሞር ይቀራረባሉ። ልክ እንደዚህ አይነት ነገር ነው እንትናቸው ማለት ነው። ይሄን እንዲህ ተራ ነገር አይደለም። የፋርጣው ኢሊት ጋፋት ነው። ኢሊቱ ህዝቡ በማጆሪቲው ማን ነው ካልከው የጥንት ቅማንት ነው። ግን እዛ ውስጥ መጥቶ የገባ ጋፋት አለ። በ15 ዓመቱ ክፍለ ዘመን አፄ ዘርዓ ያዕቆብ ያባረረው ጋፋት አለ እዛ ውስጥ እሳብልሽ ያደረገው። ሌላው ደግሞ የተነበረ ዋርላ ደላንታ ይሄ ምንድነው ደቡብ ወሎ የምንለው ከሱም የሚመጣው ኢሊት ስልጣን ግራሱ የሚያደርገው ተስገብግቦ የሚወስደው ጋፋት ነው። ከጎጃም ምስራቅ ጎጃም የምትለው ከዛ አካባቢ የነበረ ነው። በዋናነት ጋፋት ነው። ከእንደ ገዱ አንዳርጋቸው ጎን የነበረው ብናልፍ ጋፋት ነው። የወንበርማ ጋፋት ነው። በዋናነት ስልጣኑን ተስገብግበው ግራስፍ በማድረግ ስታጠናቸው ወደኋላ ጋፋቶች ናቸው። ከዚህ ነው የሚመነጨው። አሁን አማራ ናቸው የሚባሉት መሰረታቸው ወደኋላ ስትሄድ ግን ጋፋቶች ናቸው። ቅማንቶች አይደሉም። ከቅማንትነታቸው የመጡ አይደለም። ቅማንት ተፈጥሯዊው እንዲህ አይደለም፣ ስግብግብ አይደለም። ምስራቅ ጎጃም አብዛኛው ቅማንት ነው።
በህዝብ ደረጃ ስታየው ማለት የቦታ ስያሜ ስትረዳው በደንብ አድርገህ ታውቀዋለህ። ግን ስልጣን ላይ ያስገበገብልህም ስራ ብቻ ነው የሚሰራው። በዋናነት ይሄ ስልጣኑን ሲሪየስሊ እየተስገበገበ የሚወስደው ቡድን ይሄ ቡድን ነው። አንዳንዱ አገው ነው ምናምን ይላል። አገዎቹ እንደዛም የላቸው። አገው ለሌላው ለመንግስት ልክ ቅማንቱ እንደሚያደርገው ወታደር ምናምን እየሆነ ከማገልገል ባለፈ ኮንትሮል አድርጎ መግዛት ምናምን የሚባለው ብዙ እንትን አያደርግም። እንደገና ስርዓታዊም ነው። አገው ስርዓታዊ የሆነ ስርዓት እንዲቀጥል ነው የሚፈልገው አብዛኛው። ቅድም እንዳልከው እንደ ቅማንቱ አይነት ሳቤ ነው ያለው። እነዚህ ግን እዛ ውስጥ ያለው ተቀይሮ አማራ ከሆነው ቅማንት ውጭ ያለው ግን ስግብግብ በሆነ መንገድ የሚሄዱት ጋፋቶች ናቸው። ጥንተ መሰረታቸው ጋፋቶች ናቸው። ለምን የሚል ጥያቄ እዚህ ጋር መነሳት አለበት። ለምንድን ነው እንደዛ የሆነው? ጋፋቶች በአፄ ዘርዓ ያዕቆብ ዘመን ከባድ የሆነ ማህበራዊ ውርደት እንዲገጥማቸው ተደርገዋል። የስነ ልቦና ስብራት ገጥሟቸዋል። ጫና ደርሶባቸዋል። ትልቅ ኪንግደም ነበራቸው። ኪንግደም ኦፍ ጋፋት የሚባል ከጎጃም በአባይ ድልድይ ተሻግረህ በዛኛው ማለት ነው ምስራቅ ጎጃም ተሻግረህ የምታገኘው ይሄ ሰላሌ፣ ፍቼ፣ ግራር ጃርሶ፣ ጀልዱ፣ ሙገር ምናምን ይባል አሁን አዲስ አበባ የሆነውን ኤሪያ ይዘህ በሙሉ እነሱ ነበሩ። ትልቅ ግዛት ነበራቸው እና በግድ ክርስቲያን እናረጋቸዋለን በሚል እና አፄ ዘርዓ ያዕቆብ የወሰዱት እርምጃ ከባድ ነበር። በኋላ እንዲያውም ደሰቅ የሚባል ጣዖት ያመልካል ተብሎ ከሆነ የሚነገር ነገር አለ። እንዲያውም በታምረ ማርያም ሁሉ ተጽፎባቸዋል። እነዚህ ከባድ ጉዳት ደረሰባቸው። ከዛ ተበትነው የተወሰኑ ወደ እንትን ሄዱ፣ ወደ ቢዛሞ ሄዱ። ሌላው ደግሞ ከኪንግደም ኦፍ ዳሞት ጋር ሄደው ተቀላቀሉ። የሀድያ አካባቢ ማለት ነው ሄደው ተቀላቀሉ። ሌላው ወደ ወሎ ተሻግሮ የጠፋለ ዋርላ ደላንታ ሄደው ተቀመጠ። ሌላው ደግሞ ወደ ጎጃም ሄደው አብዛኛዎቹ ደቡብ ጎንደር ሄደው ተሻግረው የተቀመጡበት ነው የሚመጣው ማለት። በኋላ ሌተር ኦን ደግሞ በኦሮሞ መስፋፋት ምክንያት ከቢዛሞ የነበሩት ተሻግረው ወንበርማ መጥተው ሰፈሩ። ምዕራብ ጎጃም የሚሉት ፍኖተ ሰላም አካባቢ ያለው ማለት ቡሪ አካባቢ እዛ መጥተው ሰፈሩ ማለት። በዚህ ደረጃ ተበትነው ግን ትልቅ ጫና ሲያድርባቸው ደሰቃውያን እየተባሉ ጣዖት ያመልካሉ እየተባሉ ሲገፉ የነበሩት ማለት ነው ሲናቆ ስለነበረ ያን የተቀበረ የቆየ ግሪቫንስ አለ። አሁን ዛሬ ላይ ክርስቲያኖች ናቸው፣ አማራ ነን ብለው ነው የሚያምኑት፣ አማርኛ ነው የሚናገሩት። እንትኑ ግን አለ በድብቅ ይህን ያውቁታል። ዝርያቸውን ቆጥረው አስበው ይነጋገራሉ። ይህን ያውቃል። ያን የቀደመ አሁን ያልኩን ይህንን እንትን ለማኔጅ ለማድረግ ግሪቫንስ የሚባለውን ለመበቀል አይነት ነገር ይሰራሉ በውስጥ ለውስጥ ማለት ነው። ስለዚህ ሁልጊዜም እንደምንም ብለው ስልጣን መያዝን ይፈልጋሉ። ከዛ ነው የሚመነጨው እንጂ ከዛ ያኛው ህዝብ ድሮ ሀገር ሲመራ ሲያስተዳድር የነበረው ይሄ በዲሲፕሊን ሆኖ ሲመራ በነበረው እዛ ጋር ይመጡ። ሸዋን ብትወስደው አሁን የድሮ ሙሉ በሙሉ ቅማንት ነው ሸዋ ማለት ነው። ስታየ በጣም ዲሲፕሊን ነው፣ አይስገበገብም፣ ሀገር ላይ ፎከስ ያደርጋል። እንዲህ ተስገብግቦ አካባቢውን ይዞ ስልጣን ይዞ ወጥረህ ምናምን የሚባል የለውም። እንደዛ አይነት ፍላጎት የለውም ሸዋ። የሰሜን ጎንደሩን ቅድም እንዳልኩ እንደዛ ነው ፍላጎት። ሌሎችም በሌላ አካባቢ ያሉት በሙሉ በዚህ ደረጃ ታፍነው የተያዙ ናቸው ማለት ነው። እና እንዲያውም በተለይ የፋርጣው ማህበርማ ሌሎችን ሁሉ አስለምዷቸው በዛ ማህበር ውስጥ እንዲያስቡ ተደርገው እናገኛለን ማለት ነው። እና መሰረታቸው ከዚህ ስለሚመነጭ ነው። ያንን ፓስት ግሪቫንስ የወለደውን ያን የበታችነት ስሜት የሆነ የመጨፍለቅ የመጨቆን ያንን እንትን የማድረግ በበላይ ሆነው መምራት አለባቸው። የግድ ስልጣን ስትይዝ የበላይ ትሆናለህ ማለት ነው። ኢኮኖሚም ታገኛለህ፣ ፓወር ታገኛለህ፣ ክብርም ታገኛለህ ማለት ነው። ሶስት ነገሮችን ታገኛለህ ስልጣን መያዝ ማለት ነው። በዚህ መንገድ ነው ያንን የሚቆጣጠሩት ማለት ነው። መሰረታቸው ከዛ ነው የሚመነጨው። ማይኖሪቲ ግሩፕ ናቸው። በነገራችን ላይ ማይኖሪቲ ናቸው። በህሊናቸው ራሱ ማይኖሪቲ መሆናቸውን ያውቃሉ። ማይኖሪቲ ስለሆኑ ነው እንደዛ የሚደራጁትና የሚስገበገቡት። በምንም መንገድ የማጆሪቲ ስሜት የላቸውም። እነዚህ የማይኖሪቲ ስሜት ነው ያላቸው። ሴንስ ኦፍ ቢንግ ማይኖሪቲ ና ይህንን ማኔጅ ለማድረግ ኢንፌሪዮሪቲ ኮምፕሌክሳቸው ማኔጅ ለማድረግ ተስገብግበው ስልጣን መያዝና እንትን ማድረግ ነው። ሀገር ለመምራት አይደለም። አሁን ከዚህ ከባቢ የወጡ ትልልቅ ሀገር የመሩ ነገስታት ምናምን አንቀጥቅጠው የመሩ ነገስታት ብለህ ብትፈልግ አታገኝም። ስርዓት ውስጥም አታገኝም። በሆነ ጊዜ ችግር ሲፈጠር ምናምን ስልጣን ሲያፈርሱ ሲንዱ ምናምን ነው የምታገኘው አብዛኛውን ጊዜ ማለት ነው። ይሄንን ማየት እንችላለን። አብዛኛው ነገስታት ካያቸው ከየት ነው የሚመጡት? ከሸዋ ነው። ከዛ ቀጥሎ የት ነው የሚመጡት? ጎንደር ከባቢ ናቸው። የሰሜኑ ከባቢ ያሉት ናቸው። እነ አፄ ፋሲለደስ ምናምን ትመጣለህ። አልተዋለዱም ማለት አይደለም። እዚህ ሁሉ ጋር ተዋልደዋል እኮ ዝርያ አላቸው የትም ቦታ። ይሄ ኖርማል ነው።
ግን የጥንቱን ትራዲሽን ወጉን ባህሉን የሚያውቁት እነዚህ ናቸው። አስተዳደሩ የሚያውቁት እነዚህ ናቸው። ሲፈርስ ራሱ የሚያቃኑት እኮ እነዚህ ናቸው። አሁን ምልህ ማለት እነዚህኞቹ ግን አፍራሽ ናቸው። ዘመነ መሳፍንትን በማምጣት እንደ ደቡብ ጎንደሩ ልሂቅ ስራ የሰራ የለም። ትልቁን ስራ ሚና የተጫወተው ይሄ ነው። አሊን ለምኑ አምጥቶ ምናምን ስራ የሰሩት እነዚህ ናቸው። ይህንን ማየት ትችላለህ ማለት ነው። እንግዲህ ብቀላቸው የራሳቸውን ህዝብ ሁሉ ያካትታል ሲበቀሉት ማለት ነው። በነገራችን ላይ የፋርጣ ቡድን ማለት ለፋርጣ ህዝብ ይጠቅማል ማለት አይደለም። ለደቡብ ጎንደር ህዝብ ይጠቅማል አይደለም። በምንም መንገድ ራሱ ይበቀሉታል። በመከራ እኮ ነው እንትን የሚሉት። አሁን ይሄ የደቡብ ጎንደር ብትወስድ ጎንደር ከተማ ብትመጣ ብዙ በልመና የተሰማሩ ሰዎችን ስታጠና ከየት ነው የመጣችሁ ስትል አብዛኛዎቹ ከደቡብ ጎንደር ጋይንት ምናምን እስቴ ምናምን ይለዋል። ለምን ይሄ እነሱንም ነው የሚቦጠቦጠው የሚዘርፈው። ምንም እንትልም ይሄ የማይኖሪቲ ግሩፕ ነው። በውስጥ ለውስጥ የተደራጀ እርስ በርሱ የሚናበብ የሚተዋወቅ የዛ አካባቢ ልሂቅ ካለ ይይዛል፣ ግራስፕ ያደርጋል ልሂቁን። ስለ ህዝቡ ግን ጣጣ የለውም። የጎጃሙም ያው ነው፣ የወሎውም ያው ነው። ይሄን ስራ ነው የሚሰራው። በምንም መንገድ ለህዝቡ ስራ ተሰርቶ የማያውቅም። የእነዚህን አካባቢ ህዝቦች እያቸው ኋላ ቀር ናቸው አብዛኛዎቹ። ሌላውም ኋላ ቀር አይደለም ማለት አይደለም። የሰሜን ጎንደሩም ይብሳል። የተለየ ነገር አያመጡለትም ለህዝቡ ማለት ነው። እዚህ ጋር በዋናነት ማንሳት የፈለጉት ድብቁ ቡድን የግል ተጠቃሚነት ላይ ያተኩራል። የሀገር ጥቅም፣ የህዝብ ጥቅም፣ የወገን ጥቅም የሚባል ላይ አይሰራም በፍጹም። የግል በማህበሩ ውስጥ ያሉ አባላቱንና ማህበሩን ብቻ ነው የሚጠቅመው እንጂ ማጆሪቲውን ህዝብ የመጣበትን ሰፈር ሁሉ አይጠቅምም። ይህንን ማየት እንችላለን ማለት ነው። ቀድሞ በድለውናል፣ አዋርደውናል፣ ከዛ ከትልቅነት አውርደው እንዲያደርገውናል ብለው ያስቧቸው አካባቢዎች በቅኝ ግዛት ለመግዛት ይፈልጋሉ፣ ኮንትሮል ማድረግ ይፈልጋሉ። ሂደው ማለት በተለይ ሰሜን ጎንደር የሚባለውን ድምጥማጡ ማጥፋት ነው የሚፈልጉት። ሂደው ኮንትሮል ማድረግ ማጥፋት የሚባለው በተመሳሳይ የወሎ ልሂቅም እንደዚህ ነው የሚያደርገው። ተመሳሳይ ስራ ማለት የጎጃሙ ልሂቅ እንትን የደቡብ ጎንደርም እንደዛ ነው። የጎጃሙን አላየውም ስቲል እንትን ማለት ግን የሆነ ነገር ስታጠና ይህን ትረዳዋለህ። እርስ በርሳቸው ደግሞ እንደዚህ እየተጣሉም እኮ በሆነ ነገር ይግባባሉ። በነገራቸው ላይ በሚገርም ሁኔታ ማለት በተለይ የበጌ ምድሩና የወሎ ይሄ ማይኖሪቲ ግሩፕ ይሄ ስልጣን አሳዳጁ ቡድን ወይንም ይሄ ፓወር ዲገሩ በዋናነት ይግባባል እርስ በርሱ። ገዛይ ወርቄ ዋናው ፋርጣ ማህበር ይመራ የነበረው ጎንደርን ሲመራ የነበረ ነው። ልጁ የገዱ ሚስት ናት። የዋርላ ደላንታው ጋፋት ማለት ነው። በእንደዚህ አይነቱ ነው ተሳስረው ሁሉ ይሰራሉ አብረው ማለት ነው። ተስማምተው ሲሰሩ ነበር። አሁን የወሎ ቡድን አሁን ከጨዋታ ውጭ ነው፣ የለም። ዛሬ ላይ የወሎ ቡድን ከጨዋታ ውጭ እነ ቦያለው ምናምን የነበሩ የሉም። አሁን እዚህ ግባ የምትለው እንትን የለውም። የወሎ ቡድን ኦልሞስት ገዱ አንዳርጋቸው ሲወድቅ አብሮ የወደቀ ነው፣ የለም። እሱን ማየት እንችላለን ማለት ነው። እንግዲህ በዚህ ምክንያት የራሳቸውን የበላይነት ለማስጠበቅ ህቡ ማህበር መስርተው ይሰራሉ ማለት ነው። የጋፋቱ ማህበር ከዘመነ መሳፍንት ጀምሮ ቅድም እንዳልኩ የወሎ በተመሳሳይ ከዘመነ መሳፍንት ጀምሮ የጎጃሙ ማህበር በጎንደር ዘመን ጀምሮ እስታብሊሽ ያደረጉት የራሳቸው ህቡ የሆነ ማህበር አላቸው። ያን ተጠቅመው ነው ይህንን ስራ የሚሰሩት ማለት ነው። የተቆጣጠሩት ደግሞ የሚቆጣጠሩት ራሱ በዋናነት ትኩረት የሚያደርጉት የመንግስትን ስልጣን የድብትርናውን ዓለም ቤተክርስቲያንን ማለት ነው። በተለይ የድብትርናውን ይሄ ቤተ ክህነት የሚባለውን መቆጣጠርና የማህበራዊ ሚዲያውን መቆጣጠር ላይ ነው ፎከስ የሚያደርጉት። ህዝቡንም ይቆጣጠራሉ። እነዚህ በሙሉ ህዝቡን ለመቆጣጠር ነው። በዚህ ምክንያት የበላይነታቸውን አስጠብቀው መሄድ ይችላሉ ማለት ነው። ታሪካዊ አመጣጡ ይህን ነው የሚመስለው። መልካም እንግዲህ ወደ ዋናው አጀንዳችን ከመግባታችን በፊት እንደ መንደርደሪያ ወይም እንደ መግቢያ ለሰጠን የመነሻ ሀሳብ ወይም ታሪካዊ ዳራ ከልብ አመሰግናለሁ። እንግዲህ እኛ ይህን ቡድን የምናውቀው በቅርብ ጊዜ ማህበራዊ ሚዲያ ላይ ሲናከስ በሰፈር ተደራጅቶ የሆነ በሀሳብ ልዩነት ፈጥሮ ሲጣላ ሲሰዳደብ የኋላ ታሪክ እያነሳ ሌላ መዘዝ ሲያመጣ እንደገና በስልጣን ተጋሎ አንዱን ደግፎ ሲፋጅ ምናምን ነው የምናውቀው። ስለዚህ መነሻው ምን እንደሆነ ብዙ ሰው አይገባውም ማለት ነው። እኛ የምናየው አሁን እየሆነ ያለውን ነገር ነው ማለት ነው። በተለይ ሸዋ ሁሌም ከጨዋታ ውጭ ነው። ሰሜን ጎንደርም ከጨዋታ ውጭ ነው። ብዙ ትኩረት የሚሰጠው የለም። ቅድም እንዳልከው በተለይ ሰሜን ጎንደሩ እንደራጅ፣ ራሳችን እናድን፣ አካባቢያችን እናልማ ምናምን ካልከው ከሌላ አካባቢ ጠላት ሳይመጣ ራሱ ነው አስቀድሞ እርምጃ የሚወስድብህ ይታወቃል። ምንም ጥርጥር የለውም ይታወቃል። የወሎው እንዳልከው አሁን ከጨዋታ ውጭ የመሆኑ ምልክት በእጅ አዙር ሌላ የወሎ ፓርቲ አቋቁሞ ክልል ወደ መመስረት አይነት አቅጣጫ እየሄደ ያለበት ሁኔታ አለ። እንደገና በሃይማኖት ተገለናል፣ እንድንገለል ተደርገናል
የሚል ድብቅ አጀንዳም እያራመደ እንደውም ከብልጽግና ጋር ተመሳጥሮ ወደ ሌላ አቅጣጫ እየሄደበት ያለው ሁኔታ ያለበት አካሄድ ነው ያለው። ይህ ግልጽ ነው። ጎጃሜው ከዚህ በፊትም በግልጽ ይናገራል። ጎጃሜ ጎጃሜ ነው አይደለም ክልል ሀገር መመስረት ይችላል የሚል በአፈቀላጤዎቹ በኩል በግልጽ ሲናገር የምንሰማው ነው። ይሄ የታወቀ ነው። እንግዲህ ሌላው እና ዋናው ነገር ግን የደቡብ ጎንደሩ ደግሞ ስሙ ጎልቶ አይነሳም። አሁን ቀጥሎ ካለው ጥያቄ ጋር እንድታነሳው የምፈልገው ብዙ ጊዜ ተወቃሹ ፊት ለፊት ፈጦ የሚታየው ወይም ቀድሞ ሲናገር የምንሰማው ጎጃሜው ነው። ይሄ የደቡብ ጎንደሩ ማህበር አሁን ሰሞኑን ለይቶለት ወደ ጸብ መጥቶ ፊት ለፊት ወጥቶ መናገር ጀመረ እንጂ ብዙም እንትን አይልም፣ ማንም አይነቃበትም። እንደውም ለሀገር አሳቢ፣ ለሀገር ተቆርቋሪ፣ ለመንግስት ስርዓት በቃ ምቹ ሁኔታ ፈጥሮ የሚኖር አይነት ነገር ነው። ግን ለራሱ ጥቅም ወደ መንግስት እንደሚጠጋ ይታወቃል። እና ለምን ያሆነ የሚለውንም በዚህ ጥያቄ ውስጥ ይመለሳል ብዬ አስባለሁ። እና ወደሚቀጥለው ጥያቄ ከዚህ ጋር እያይዘህ እንድታነሳው የምፈልገው ይህን ጉዳይ ነው ማለት ነው። እንግዲህ ሁለተኛው ወይም ቀጥሎ ማነሳው ጥያቄ ምንድን ነው? ይህ የበጌ ምድሩና የጎጃሙ የወቅቱ ክፍፍል አሁን የምናየው ለዛሬው ውይይት መነሻ የሆነን እንዴት እዚህ ደረጃ ደረሰ? መቼ ነው በዋናነት ይህ ነገር ፈንቅሎ እንዲወጣ የተደረገው የሚለውን ነገር በስፋት ማንሳት ያለብን ይመስለኛል። ብዙዎች 2011 ነው ከናሳምነው ጽጌ መገዳደል በኋላ ምናምን የሚል አለ። ግን ቅድም እንዳልኩት ብዙ ጊዜ ጎልቶ የሚታየው ተወቃሹ ጎጃሜው ነው። ይሄ የጎንደሩ ደግሞ ቡድን ደግሞ አይተው ከሆነ ቅድም ስላነሳው የሆነ ተሸንፈናል የሚል አይነት ስሜት ስላለው የጎንደር ክልል ወደሚል አቅጣጫም ሂዷል። በኋላ ከቅማንት ጋርም በእርግጥ እናነሳዋለንና ይህ ሁለቱ ቡድን የወቅቱ ክፍፍል እዚህ ያደረሰው ምንድን ነው የመጀመሪያው መነሻ ተርኒንግ ፖይንቱ የሚለውን በሰፋ አድርገህ ብታነሳ። ወደ አንተ ልምጣ። መልካም። አንዳንድ ሰው እዚህ ጋር ቅድም ሳነሳው ጋፋቶች ከሆኑ ለምን ነው የሚጣሉት የሚል ነገር ሊያነሳ ይችላል። ብዙ ሰው የተለያየ እንትን ደቨሎፕ አድርገዋል፣ ስብና ደቨሎፕ አድርገዋል። ያኛው ሴንስ ኦፍ ጎጃሚነት ነው ያለው፣ በጎጃሚነት ስሜት ነው ያሉት ደቨሎፕ ያደረጉት። ይሄኛው ደግሞ በደቡብ ጎንደር ነው ደቨሎፕ ያደረገው። ሞር መቀራረብ የሚታየው በደቡብ ጎንደሩ ወይም በበጌ ምድሩና በወሎ አካባቢ ነው የተወሰነ መቀራረብ ይባለው። ይህም በጋብቻ በምን ተሳስሮ ነው። ጎጃሜው የራሱ ያንን ጎጃሜ የሚለውን ሴንስ ይዞ ነው ስልጣን መያዝ የሚፈልገው። ለምን ታዲያ አገሪቱን አንድ አድርገው የበላይ ሆነው የማይገዙት? ተፎካካሪ ናቸው ሁለቱ። እነዚህ ሶስቱም እኔ ነኝ ወደሚል ይመጣሉ። ትልቁ ነገር ምንድነው? ከልት ደቨሎፕ አደረጉ። የስልጣን ኮንትሮል የማድረግ ከልት ነው ደቨሎፕ ያደረጉት። ብዙ ጊዜ ደግሞ ምንድነው አሁን ባለው ላይ ልክ እንደ የአውራጃ የወረዳ የክልል ስልጣን የሚባሉት ላይ ትኩረት ያደርጋሉ። በዋናነት ማለት በዋናነት እዛ ጋር ትኩረት አድርገው ይሰራሉ። አጋጣሚ ሆኖ የፌዴራል መንግስት ወይንም የፌዴራሉን ስልጣን ከያዙም ይሄንን ነገር ከመፈጸም ሊመለሱ አይችሉም፣ በፍጹም አይመለሱም። እና ከዛ አንጻር የምንመለከተው ጥሩ ነው ብዬ አስባለሁ። እንግዲህ የበጌ ምድሩና የጎጃሙ አሁን ወቅታዊ የወቅቱ ማለት ነው የወቅቱ ክፍፍል እንዴት እዚህ ደረሰ፣ መቼ ነው በዋናነት የመጣው የሚለውን ለማየት የሚከተሉ ነጥቦችን ላንሳ። እንግዲህ የስልጣን ፉክክር ወይም ሽኩቻው ብዙውን ጊዜ በለውጥ ሰሞን ነው የሚመጣው። ለውጥ ሲመጣ ነው። በለውጥ ጊዜ የመፎካከሪያ እንትኑ የሚመጣው እኔ የምትለው መንግስት ሊወድቅ ወይንም ሊለወጥ ሲል በዛ ጊዜ ነው። ይሄ በጣም ጎልቶ የመጣው የለውጡ ሰሞን ነው። መቼ ነው የሚጀምረው? 2010 ገደማ፣ እዛ በፊትም ሊሆን ይችላል። እዛ ጊዜ ጀምሮ ነው የሚመጣው። ኦልሞስት ኢህአዴግ መውደቁን ሲያረጋግጡ በዛ ውስጥ እኔ የሚል ነገር የመጣው አዴፓ የሚባል ሲመሰረት ነው። በአዴፓ ስልጣን ይሄ ብአዴን ወደ አዴፓ ሲቀየር በዛ ሂደት ውስጥ እኔ የሚለው ከዛ ውስጥ ነበረ ፉክክሩ ማለት ነው። የሚነሳው እዚህ ጋር ነው። በብአዴን ውስጥ ወይንም በአዴፓ ውስጥ የተፈጠረ ክፍፍል ነው ማለት ነው። አሁን ፋኖ ውስጥ ገብቷል። ከአዴፓነት ወጥቶ ፋኖ ውስጥ ነው ያለው። አሁን ኢቨን እዛ ውስጥ አዴፓ ውስጥም አለ ያውቃሉ በዋናነት ማለት ነው። የብልጽግና መንግስት ደግሞ በዋናነት ትኩረት አድርጎ የሚሰራው ከጎጃሙ ጋር ነው። ከጎጃሙ የብልጽግና ቡድን ጋር ነው። እነ ተመስገን ጥሩነህ ጋር ነው ሞር ኢንፍሉንስ የሚያደርጉት ማለት ነው። ያ ማለት ግን ከጎንደሩ ጋር ይሰራል ማለት አይደለም። ከሚያዋጣው ጋር ይሰራል ብልጽግና። ይሄን ማወቅ አለብን። እርሱን እስካቆሙት ድረስ እርስ በርሱ ቢጣሉም እንደዛ አይነት ነገር ይጠቀማል። ግን በዋናነት የጎጃሙ ኢንፍሉንስ ያደርጋል ማዕከላዊ መንግስቱን አሁን ባለው ሁኔታ ማለት ነው። ስለዚህ በለውጡ ሰሞን ነው የሁለቱ ሽኩቻ የመጣው። የብልጽግናው ለውጥ ተከትሎ መሆኑን ማወቅ አለብን። የወሎ ቡድን ከባህር ዳር ስልጣን ሲለቅ ፋርጣና ጎጃም ተፋጠጡ። ገዱ ሲለቅ ፋርጣና ጎጃም ተፋጠጡ። አሁን እንግዲህ የነ ዘመነ ካሴን ንግግር
የነ አሳምነው ጽጌን ንግግር ወደኋላ ሄደ ማየት የሚያስፈልገው እዚህ ጋር ነው። ያን ሰሞን ነው እንትን የሆነው ማለት ነው። እንግዲህ በለውጡ ሰሞን ፋርጣው በጣም ስማርት ስለሆነ በሂደት ማለት ነው ወደ ስልጣን አመጣው። ገዱ ሲወድቅ ማን መጣ? ስማርት ነው። በስልጣን ሰሞን ታውቃለህ፣ ፋርጣ ጭራውን ቆልቶ፣ ፋርጣ ስንል ያ ቡድን ነው የምናወራው፣ ህዝብ እንዳልሆነ እንዲረዱልን። ጭራውን ቆልቶ ለብልጽግና ያድራል። ብልጽግና ታማኝ ሆነ ጭራህን ከቆላለት በዛ ጊዜ ምን ማድረግ ይችላል? ስልጣን የሚያመጣው ስማርት ናቸው ያላቸውን ያመጣል። አምባቸውን ወደ ስልጣን አመጡት። አምባቸው ደግሞ ከዛ በፊት አንድ ተስፋ የሚባል ሰው ተገድሎባቸው ነበረ። መሰማያድ ማለት ነው፣ አይነገርም ሰውዬ። ብዙ ጊዜ ቀደም ብሎ ተስፋ የሚባል ሰውዬ በዋናነት የሚመኩበት የነበረ ተገደለባቸው። ስለዚህ ይህንን እንትን ለማድረግ እና አምባቸው ሌላ ሰው ማምጣት የጀመሩ እነ ዘመነ ካሴ ወጥተው ይህን የአምቻ ጋብቻና የጎጥ እንትን አቁም የሚል ነገር መጣ። ለምን? ኢትስ ዳንጀረስ ፎር ጎጃሜስ፣ ለጎጃሙ ቡድን አደገኛ ነው ማለት ነው። አሁን እዚህ ጋር ማን ነው በመካከል ሁለቱንም አጣምሮ እየሄደ የነበረው ማን ነው? አሳምነው ጽጌ ነው። አሳምነው ጽጌ ከወሎ ቡድንም የለበትም፣ ከጎጃሙ ቡድንም የለበትም፣ ከፋርጣ ቡድንም የለበትም። ለምን? እሱ ቡግና ነው፣ ሰሜን ወሎ ነው። ሰሜን ወሎ ደግሞ ልክ እንደ ሰሜኑ ጎንደር የተገለለ ነው፣ ባዶውን የቀረ ነው። ምንም እዚህ ግባ ቢባል እንትን ኢንፍሉዋንስ የለውም፣ ማንም አያስታውሰውም። እና እሱ የሚያስበው የአሳምነው ጽጌ ፍላጎት ምንድን ነው? አማራውን ኢምፓወር አድርጌ አንድ አድርጌ ኢትዮጵያን ኮንትሮል አደርገዋለሁ መልሼ እና የቀደመው የነገስታቱ ስርዓት የነበረውን ሁኔታ ማምጣት ነው የምፈልገው። በአማራነት የምትገዛ ኢትዮጵያ ናት እና ኢትዮጵያ የምትድነው በዛ ነው ብሎ ያምናል። በዋናነት የሚያስበው እሱ ነው። እና ጳጳሱንም ካህኑንም ደብተራውንም ሁሉንም አጣምሮ ወደ አንድ አምጥቶ አንድ አማራ የሚል ነገር ፈጥሮ መሄድ ነበር የሚፈልገው። ፋኖ ምናምን የሚባል ሲመሰረት ሁሉ ይሄን ለማድረግ ነበር የሚያስበው በእርሱ እሳቤ ማለት ነው። ነገር ግን እነዚህ ሁለት ቡድኖች፣ እነዚህ ሽኩቻ ውስጥ የገቡ ቡድኖች እንዴት አድርገው ያስኬዱታል? ይሄን በምንም መንገድ። ለምን? የግል ጥቅም ፈላጊ ናቸው። ስለ አማራነት ሊያወሩ ምናምን ሲያወሩ ምናምን ልሰማቸው ትችላለህ፣ ግን ምንም ነገር ሊያደርጉ አይችሉም። ኢትስ ቬሪ ዲፊካልት። በመካከላቸው አሳምነው ጽጌ ከወሎ ማህበርም ስላልነበረ አንድ አማራ በሚል በዚህ መጣ፣ ችግር ተፈጠረ ማለት ነው። እናም አዲሱ የፋርጣ ቡድን ውስጥ ለውስጥ ያደርገው የነበረውን የመንደርና የጋብቻ የመሰባሰብ ስልጣን የመሰባሰብ የመቀማት እንቅስቃሴ እና አሳምነው ጽጌም መቃወም ጀመሩ ማለት ነው። ለአሳምነው ጽጌም አልተመቸውም። አሳምነው ጽጌ ከፋርጣው ይልቅ ከጎጃሞቹ ጋር እንትን ማድረግ ጀመረ ማለት ነው። አብሮ መስራት ጀመረ። የጎጃሙ ማህበር ደግሞ አሳምነውን ተጠቅሞ የፋርጣውን ማህበር ማስወገድ ፈለገ። በቀጥታ አስወገደው ማለት ነው። ይህንን እንግዲህ የበጌ ምድሩ ቡድን አሳምነውን መንቀፍ ጀመረ። ይሄኛው አሁን ይሄን የተረዳው ማለት ነው። አሁን እነዚህ ሁለቱ ሲደራጁበት አሳምነውን ቶሎ ብለን ካልነቀልነው ችግር ላይ እንወድቃለን በሚል አሳምነው መነቀፍ ተጀመረ ማለት ነው። አሳምነውን ወንጀለኛ አድርጎ አሳልፎ ለመስጠት የጸጥታ ኃይሉ መቆጣጠር ፈለጉ። ይህን የተረዳው አሳምነው ጽጌ ደግሞ የጎጃሙ ማህበር ጋር ተነጋግሮ ሰኔ 15 ቀን 2011 ዓ.ም በበጌ ምድሩ የሰፈር ማህበር ላይ አብዮታዊ እርምጃ ወሰደ ማለት ነው። እንደዚህ አድርጎ አሳምነው ጽጌ እንትን ሆነ፣ ስትራንድድ ሆነ። የጎጃሙ ቡድንም ለራሱ ሄደ። አሳምነው ተማምነው የነበረ የጎጃም ቡድን አሳልፎ ሰጠው፣ ተወው ማለት ነው። እርሱ ያደረገው ምንድን ነው? ወደ ወሎ ለመሄድ ሊሆን ይችላል፣ ዋቴቨር ወደ ዘንዘልማ ሂዶ ለማምለጥ ሞከረ። ከነበሩ ታጣቂዎች ጋር የጎጃሙ የደቡብ ጎንደሩ ቡድን እርምጃ ወሰደበት ማለት ነው። የፋርጣው ቡድን አሳምነው ዘንዘልማ ላይ አግኝቶ ብቀላ ወሰደበት፣ ደም መለሰ ማለት ነው። ወዲያውኑ ጎጃሜው ተመስገን ጥሩነህ ከአብይ ጋር ባለው ቀረቤታ ወደ ስልጣን መጣ። የክልሉ ስልጣን ጎጃም የተቆጣጠረው። አሁን የጎጃሙ ቡድን ተረጋግቶ መጠናከር ጀመረ። የፋርጣ ቡድን ደግሞ በነደሳለኝ ጣሰው ሌተር ኦን ከዛ በፊት እነደሳለኝ አስራደ የሚባሉ ሌሎችም ምክትል ፕሬዚዳንት ምናምን በሚሉት አካባቢ እነሱን ተጠቅመው ለመመለስ ተግደርድሮ ነበረ፣ ጥሮ ነበረ፣ ግን አልሆነም። በኋላ ስልጣን ከጎጃሙ ተነስቶ ማህበር አልባ ለሆነው የገንበራው ተወላጅ አገኘው ተሻገር ተሰጠው። አገኘው ተሻገር ደግሞ ልክ እንደ አሳምነው ጽጌ ነው፣ ስትራንድድ ነው። እሱም ከየትኛውም ሊሆን አይችልም። ነገር ግን ወደ ጎጃሜው ምናምን ለማለት ሞክሮ ነበረ እና አበራ አዳሙን በመግደል የሆነ ነገር ለማድረግ ሞክሮ ነበረ። ደሳለኝ ጣሰውን አመጣ። እነ ደሳለኝ ጣሰው ጋር ሆኖ የሆነ ነገር ለማድረግ ሞከሩ። በመጨረሻ አገኘው ተሻገር 36 ሚሊዮን ብር በልቶ ሲነሳ በቀጥታ ጎጃሜው ባለው ትስስር ምክንያት ይልቃል ከፋለን ወደ ስልጣን አመጡት ማለት ነው። ይሄ የጎጃሙ ፋኖ የበለጠ እንዲደራጅ አደረገ። ይልቃል ከፋለ የጎጃሙን ፋኖ በማደራጀት ላይ ተጠመደ። መጨረሻም ፋኖን ላለመምታት ከአቅሜ በላይ ነው ብሎ ለቀቀው። ያው እንደምታየው ማለት ነው። ያ ሆነው ከብልጽግናው ስልጣን ተነስቶ ለአረጋ ከበደ ተሰጠ። እንግዲህ አረጋ ከበደ ከሸዋ የመጣ
ብቸኛ ፕሬዚዳንት ነው። ሸዋ ለመጀመሪያ ጊዜ ወደ ስልጣን ሲመጣ ነው። አሁን እርሱ ንጹህ የሆነ ብልጽግና ነው። የሚታዘዘውም አብይን ብቻ ነው። ለፋኖ ምናምን የሚል እንትን የለበትም። እዚህ ውስጥ የሚገባበት እንትን የለውም። የአማራ የሚባለው እሳቤና የአማራ ብሔርተኝነት ምናምን የሚለውን አሽቀንጥረው ጣሉት ማለት ነው። አሁን እናገኘው ተሻገ ይሄ ምንድን ነው? እነ ደሳለኝ አስራደሞቱ እነ ደሳሌ ጣሰው ከስልጣን ሲነሱ የፋርጣ ቡድን የወሰነው ውሳኔና ማድረግ የፈለገው ምንድን ነው? ክልል 3 ላይ እንትን አማራ ክልል የሚለው ስልጣን መያዝ ስለማይችል ያለው አማራጭ ምን ማድረግ ነው? የጎንደር ክልል መመስረት ነው። የጎንደር ክልልን ለመመስረት በሚል ወዲያውኑ አሁን እንትን ጀመረ ማለት ነው፣ ሩጫ ጀመረ ማለት ነው። በዚህ ሂደት የመንግስት ስልጣን ላይ የነበረው ክፍፍል በፋኖው ክፍፍል ውስጥ ገባ ማለት ነው። አሁን ወደ ለየለት የጥላቻ ፕሮፓጋንዳ ደርሷል ማለት ነው። እንትኑ ከፍተኛ ደረጃ ደረሰ። ባህር ዳር ላይ ስልጣን ያጣው የፋርጣ ቡድን የጎንደርን እንትን ክልል መመስረት አለብኝ ብሎ ይሮጣል። ይሄ ደግሞ ለጎጃሙ ቡድን ለወሎ ቡድን ተመቸው። ወሎውን በዛው ክፍለ ሀገር የወሎ የሚለውን እንትን ማድረግ እፈልጋለሁ፣ በክልል እንዲሆንልኝ እፈልጋለሁ ለሚለው ይመቸዋል ማለት ነው። ወደዛኛው በዛኛው ድል እያመጣ ነው ማለት ነው። ስለዚህ አሁን የጎጃሙና የወሎው እንትን የበጌ ምድሩ የመጨረሻ ጫፍ ላይ ደርሰው እየተናጠሱ ናቸው። ለዚህ ደግሞ ዋና መከራከሪያ የሚያደርጉት አሳምነው ጽጌ ነው። የፋርጣ ቡድን አሳምነው ጽጌ ጸረ አማራ ነው እና እንዲያውም ዳቢሎስ ነው። አማራን ትግል ያፈረሰ ያበላሸ አሳምነው ጽጌ ነው። ምክንያቱም ታጋዮቻችን ገሏል፣ ትግሉን የሚያደናቀፈው እነ አምባቸው ሊያስተካክሉት የነበረውን እሱ ነው የሚል ነገር ነው። ያኛው ደግሞ የለም አሳምነው ጽጌማ የአማራነት ትግል ወይም የአማራነት ብሔርተኝነትን ያመጣ ቀዳማዊ ግንባር ቀደም ጀግና ነው። እርሱን መንቀፍ የአማራን ትግል መቃወም ነው። ስለዚህ ይሄ ስኳድነት ነው። የአማራውን ትግል ለማጥፋት የፋኖን ትግል ለማውደም የፈጠራችሁት የስኳድነት ብልጽግናዊ አካሄድ ነው። ስለዚህ እናንተ መመታት አለባችሁ ወደሚል መጣ ማለት ነው። ስለዚህ አሁን ወደ ላይ የለት ክርክር እንትን ይሄ ምንድን ነው ፉክክር ምንድን ነው ከፕሮፓጋንዳ ባለፈ ስድድብና ከተገናኙም እርስ በርስ መማታት ሴራ ሰርተው አንዱ የአንዱን ማስገደል ውስጥ ገብተዋል ማለት ነው። አሁን ይህን እያደረጉት ነው። ሁለት ጎራ ተመስርቷል። አንደኛ የፋርጣው ጎራ አለ፣ የጎጃሙ ጎራ አለ። ብቻቸውን ደግሞ ላለመዋጋት አሁን ወደ ምን እየመጡ ነው? የፋርጣው ቡድን ከብልጽግና ጋር አብሮ አላይን ማድረግ ነው የፈለገው፣ ብቻውን ስለማያዋጣው የጎጃሙ መምታት ስለማይችል። የጎጃሙ ቡድን ደግሞ በጣም አድቫንቴጀስ ነው። አንደኛ የፌዴራል መንግስቱ መዋቅር ሳይቀር የጎጃም ትልልቅ ባለስልጣን አሉለት እና የተመቸው ነገር አለው። አንድ በዋናነት ግን ከህወሓትና ከሻቢያ ጋር አብሮ ይሰራል፣ አላይን አድርጎ ማለት ነው። ለምን ብልጽግናን ጥሎ ማዕከላዊ መንግስትን ኮንትሮል በማድረግ ፋርጣውን ማጥፋት ነው የሚፈልገው። በዛ መንገድ ነው የሚሄደው። ይሄኛው ደግሞ ከብልጽግና ጋር ተጣምሮ ያው የፋርጣ መሰረታዊ ባህሪው ከመንግስት ጋር ሆኖ የሆነ ነገር እርምጃ ማድረግ ነው። ይህን አደርጋለሁ በሚል ነው እየሄዱ ያሉት ማለት ነው። ከዛ ከሰኔ 15 እንደ ምክንያት አንስተው ከሰኔ 15 ጀምሮ እስካሁን በዚህ ደረጃ ነው ያሉት። ዛሬ ሚዲያው የፋርጣውና የጎጃሙ ሚዲያ በስድድብ ነው የሞላው ማለት ነው። ይሄኛው የፋርጣው የበጌ ምድሩ የጎጃሙን በመስደብ በማዋረድ በመንቀፍ ላይ ተጠምዶ ታገኘዋለህ። ያኛውም ይሄኛውን ስኳድ ሲያዋርደው ታገኘዋለህ ማለት ነው። በዚህ መንገድ ነው ጫፍ የደረሱት። የጀመሩትም በዚህ ሰዓት ነው። ታንክ ዩ። መልካም እንግዲህ በአጠቃላይ በጌ ምድሩና የጎጃሙ የወቅቱ ክፍፍል እንዴት ተጀመረ፣ መነሻው ምንድን ነው ለሚለው ጥያቄ ለሰጠን ማብራሪያ ከልብ አመሰግናለሁ። ምናልባት ባለፈው በዜናም በስፋት ስናነሳው የነበረው ይህ የበጌ ምድሩ ማህበር አሁን ላይ አቅም ማጣቱን የምታውቀው ከዚህ በፊት በአማራ ክልል ምንም ያልደረሰ ጥፋት የለም። የትኛውም አካባቢ ወድሟል። ጎጃም ወድሟል፣ ሸዋ ወድሟል። ከ2 እስከ 3 ጊዜ በላይ ሸዋ ደብረ ብርሃን ጭምር በፋኖ የወደመበት ጊዜ ነበር። ጎንደር ከተማ ያው በቃ ይታወቃል፣ የማንም መራገፊያ ነው የነበረው። ይሄ ሁላ ሲሆን ደቡብ ጎንደር እየተከለለ ይቀር ነበረ። በቅርብ ጊዜ ግን ደብረ ታቦር ከተማን ጨምሮ ሙሉ ለሙሉ በሚባል ደረጃ በዛ ዞን ውስጥ ያለ የወረዳ ከተማ ይሁን ከተማ አስተዳደር ይሁን እያንዳንዱ የመንግስት ተቋምና የህዝብ ተቋም ሙሉ ለሙሉ ወድሟል። ይሄ ሲወድም ደግሞ ቅድም ስታነሳ የነበረው ይህ የበጌ ምድሩ ማህበር ተጠያቂ ያደረገው የመንግስትን የአስተዳደራዊ መዋቅር እንዝላልነት አይደለም፣ በዛ አካባቢ የሚንቀሳቀሰውን ፋኖ አይደለም፣ ጎጃሜ ነው ብሎ እየደመደመው ጎጃሜ ነው። ጎጃም በቃ እንደውም የዞኑ አስተዳዳሪ ራሱ የጎጃሙ ቡድን ተላላኪ እና እዛ ተቀማጩ ነው የነሱ ቅምጡ ነው እያገለገለ እንደሆነ ነው ሲያነሱ የነበሩት።
የተገደለውን የባለስልጣን ቁጥር ታውቀዋለህ። በመቶዎች የሚቆጠር የጸጥታ ቢሮ ውስጥ የሚሰራ ኃላፊ ይሁን የከተማ አስተዳደር ከንቲባ ይሁን እያንዳንዱ የተማረከበት ያለቀበት ያሁን ላይ የሆነው በጎጃሙ ቡድን ነው የሚል ድምዳሜ ላይ ደርሷል። የጸቡ መነሻ ሰሞኑን እንደውም ጎልቶ የወጣው አንዱ ነው። እና ይሄ ሁላ ነገር ሲሆን ተነክቶ የማያውቀው ቀጠና ሰሞኑን ወድሟል። ኢቨን ራሱ ሰሜን ጎንደር ውስጥ እኛ የምናውቀው ማዕከላዊ ጎንደር የሚባለው የወደሙ የወረዳ ከተሞች አሉ። ብዙም ትኩረት የሰጣቸው የለም። ያው ጎንደሬ ብዙም ትኩረት የሚሰጠው ስለሌለ እዚህ ግባ የሚባል ስላልሆነ የፖለቲካ እንቅስቃሴው ይሄ ነገር ሁሉ ሆኗል። እና ይሄ የበጌምድሩ የመዳከም ያ ቡድን እንደተዳከመ ወይም ደግሞ አቅም እያጣ እንደመጣ ማሳያ ሊሆን ይችላል ብዬ አስባለሁ። እንግዲህ ከዛ በዘለለ ቅድም ያነሳው እንግዲህ ጎጃሜው ይከሳል። የብልጽግና ተላላኪ ነው ምናምን እያለ በጌምድሬውም ቅድም ያልከው በህዋትና በእንትን ይከሳል። ጎንደርና ሸዋ መናጆ ነው። መናጆ ማለት ምንድን ነው? እኛ በገጠር ባህል እንግዲህ ታውቀዋለህ አንተ የበግ ግልገል ወይም የፍየል ግልገል ወደ ገበያ ስትወስደው ከእናቱ ነጥላ ያጎለብታል። ከእሱ ጋር ስትጓተት ከምትውል እናቱን ወይም ደግሞ እዛ ውስጥ የአንዱን እናት አብረህ ትወስዳለህ፣ ሽጣ ትመለሳለህ፣ እናቱ ትመለሳለች። ያ የተሸጠው ይሄዳል፣ ወደ ተሸጠበት ቦታ ይሄዳል። ስለዚህ ጎንደሬው መናጆ ነው ማለት ይህ የፋርጣዊ የጎጃሙ ቡድን ከሚፈልገው ቦታ እስኪደርስ ተላግቶ ነው የሚሄደው። እየተላጋ ወይም ደግሞ ከፊት ለፊት ሆኖ መስዋዕትነት እየከፈለ ስልጣኑን እነሱ ከያዙ በኋላ ሻንጣውን ጠቅልሎ ወደ ቦታ ይመለሳል። ከዛ በኋላ የሆነ ችግር ሲፈጠር ደግሞ ይሸፍታል። እንደዚህ አይነት ላይፍ ነው ጎንደሬ መናጆ ነው እየሆነ ያለው ማለት ነው። በዚህ መንገድ ነው እየቀጠለ ያለው። ለወደፊቱ አሁን ቀጥለ የምናነሳው ጥያቄ ይህ ነገር እስከ መቼ ይቀጥላል፣ ምን ሊፈጠር ይችላል የሚለውንም እሱን የምናነሳለን ማለት ነው። እንግዲህ ይህ ክፍፍል በዚህ ከቀጠለ ይህ ጉዳይ ወደ የት ያመራል? ምንድን ነው የሚሆነው? በተለይም ደግሞ ይህ ማይሞቀው ማይበርደው የሚመስለው የሸዋው ቡድንስ ምንድን ነው ጣፈንታው የሚለው ብናነሳው እኔ ደስ ይለኛል። ምክንያቱም አንዳንዴ የሆነ ከጎጃሙ ጋር ምናምን አብሮ ታየዋለህ። በእርግጥ ለጎጃም ስስብልት ያለው ይመስላል። በምን አግባብ እንደሆነ ባላቅም ትንሽ ከጎንደሬው ጋር ያን ያክል እንትን የለውም። ግን አጠቃላይ የክልሉ ሁኔታም ሆነ የሀገሪቱ ሁኔታ ወደየት ነው የሚያመራው ይህ ነገሩ በዚህ ከቀጠለ የሚለውን ጥያቄ ወደ አንተ ላምጣው። እንግዲህ ይሄ ክፍፍል ወዴት ያመራል የሚለውን ነገር በደንብ ማየት ያስፈልጋል። እርስ በርስ መዋጋት አይቀሬ ነው። ምክንያቱ ደግሞ አንዱ የአንዱ ስትራቴጂክ ጠላት ተደርጎ ተወስዷል። ስትራቴጂክ ጠላት ከሆነ ደግሞ ያ ስትራቴጂክ ጠላት ካልተወገደ ልታሸንፍ አትችልም። ስለዚህ አንዱ አንዱን የማስወገድ ድምዳሜ ላይ ደርሰዋል ማለት ነው። ለዚህ ነው ስትራቴጂክ አሊያንስ የመሰረቱት ማለት ነው። ስትራቴጂክ አሊያንስ የፋርጣ ቡድን እና እያለው መንበር ወጥተው የሚናገሩትን ስማ ዝም ብለህ በቃ ሌትም ቀንም የጎጃሙ ስትራቴጂ ጠላት እንደሆነና የአማራን ትግል የሚያጠፋው እሱ እንደሆነ ይህ ቡድን ካልጠፋ በምንም መንገድ ለውጥ እንዳይመጣ አማራ ነፃ እንደማይወጣ የአማራን ትግል ያከሸፈው ያወደመው ይሄ ቡድን እንደሆነ አድርጎ ነው የሚያወራው። ይሄን ነው የሚሰሩት ሌትም ቀንም ማለት የፋርጣው የፕሮፓጋንዳ ማሽኖች ይሄን ነው የሚሰሩት። ሚዲያቸው በሙሉ የሚያወሩት ይሄን ነው። ስለዚህ መጠፋፋት ግድ ነው ማለት ነው። የእርስ በርስ መጠፋፋት ግድ ነው። ለዛ ነው ከአንዱ ጋር የተጠጉት ማለት ነው። ይሄ ደግሞ አማራ ክልልን መልቲፕል ወደሆነ ዋር ዞን ይቀይረዋል። መልቲፕል ለምን የጎጃሙ ፋኖ ከፋርጣው ጋር ይዋጋል፣ ከመንግስት ጋር ይዋጋል። ሁለት ቡድን በለው ማለት ነው። ይሄኛው ደግሞ የበጌ ምድሩ ቡድን ደግሞ ከሌላ እንደዚሁ ከጎጃሙ ፋኖና ከራሱ ከዚህ ቡድን አሊያንስ ጋር አብሮ ይዋጋል ማለት ነው። አሊዎቹን ፈልጎ የዚህን ቡድን አሊስ አብሮ ይወጋል ማለት ነው። ስለዚህ መልቲፕል ዋር ዞን ይሆናል፣ ወይንም የእርስ በርስ ጦርነት በስፋት የሚካሄድበት ይሆናል ማለት ነው። አካባቢው ለችግር እንዲወድቅ ያደርገዋል ማለት ነው። ይህንን ማየት እንችላለን። ሌላ ምንድን ነው ሊሆን የሚችለው? ምን ሊያመጣ ይችላል? አማራውን ከሁለት ይከፍሉታል። የበጌ ምድሩ በስም ጎንደር ማለት ነው። በጣም የሚያሳዝነው የጎጃሙ ጎንደር ብሎ ነው የሚሳደበው። የፋርጣው በጌ ምድር ነኝ ብሎ አያወራም። ፋርጣ ነኝ ብሎ አያወራም። የሚያወራው ጎንደሬ ነኝ ብሎ ነው በዋናነት ስለ ጎንደር የሚያወራው። ፋርጣ ግን ትንሽ ግዛት ነው። በነገራችን ላይ ጎንደር ሊወክል አይችልም፣ ወክሎም አያውቅም። በተፈጥሮ ከጎንደርም ጋር ኑሮ አያውቅም። ወደኋላ እንሄድና እንየው። ጎንደር የሚባለው መሬትና ስብዕናው ጋር ራሱ አብሮ መሄድ አይደለም። ያኛው ከጎንደር ጋር የተቀላቀለው በኃይለ ሥላሴ ነው። ከሌላው ጎንደር የሚባለው ማለት ነው። በኃይለ ሥላሴ ተቀላቅሎ በአንዳ ቡድን ስለነበረ የጎንደር ክፍለ ሀገር ያ ክፍለ ሀገር በኋላ ደርግ ጎንደር ያለውን ክፍለ ሀገር
ኃይለ ሥላሴ ስሜን በጌ ምድር ብሎ የስሜንና የበጌ ምድር አደረገው። ደንቢያ ትልቁን ትቶ ስሜን አውራጃ ነው፣ ልብ በል ስሜ በአውራጃ ጠራው እና በፋርጣ ጠራው። ይህ ትክክል አልነበረም ሲጀመር ማለት ነው። ዛሬ እየማለ እየተገዘተ የሚጨፈልቅ በምንድን ነው? በጎንደር ነው። ጎንደር ከተማ እኮ ሲሞት የማይቀበርበት ቡድን እኮ ነው። በጣም በሚገርም ሁኔታ ሲሞት ዛሬ ለመቃብሩ ሂዶ እዛ ፋርጣ ነው የሚቀበረው፣ ወይም በጌ ምድር ነው የሚቀበረው። ሰው ይሄ ቡድን በጎንደሩ ነው የሚቀልደው። በጎንደር በአጠቃላይ በጎንደር ግን ጎንደር ሊወክል አይችልም በፍጹም ማለት ነው። ጎጃሚውም ጎንደር ብሎ ነው በጠቅላላ የሚሳደበው በዛኛው በኩል ያለው ማለት ነው። ጎጃምን ብሎ በዚህኛው የሚሳደበው ሁሉንም ጎጃም ጀም ብሎ ነው። ግን ያኛው ቡድን የስልጣን ስግብግብ ቡድን ነው፣ ይሄኛውም የስልጣን ስግብግብ ቡድን ነው። ይሄን ለይቶ ማወቅ ያስፈልጋል በደንብ ማለት ነው። ስለዚህ አሁን ወደ ምንድን ነው የሚወስዱት? ጎጃሙን ከጠቀለለው የጎጃሙ አሁን ከወሎ ጋር ሞር ጥሩ ጥምረት ያለው ይመስለኛል። እንትና እነ ዘመነ ካሴ ከነምሬ ወዳጆ ጋር የተሻለ ግንኙነት ያላቸው ይመስለኛል። ህብረቱም ጋር አሉበት። እዚህ ጽምዶ ነው ምናምን የሚባለው ጋር አብረው ነው የሚሰሩት። የደቡብ ጎንደሩ ባለፈው አይተህ ከሆነ አንዱ ምሬ ወዳጆ ብታርፍ ይሻላል፣ ስልክ እየደወልክ ከምትጠይቅ ዝም ብለህ ግባ የሚል ነገር ለጥፋ እንትን አደረጉ። አሁን እንትናቸው ማን ጋር እንደሆነ ማወቅ ትችላለህ። የህብረቱ ማለት ነው። ይሄኛው ሲንግል አውት ተደርጓል። የበጌ ምድሩ አሁን ማለት ነው ምንም እንትን ሊያደርግ አይችልም። ሸዋው ኢንዲፔንደንት ነው። በምንም መንገድ የሆነ በመንግስት መዋቅር ውስጥ ቢሆን ኢንዲፔንደንት ነው። በፋኖነትም ቢል የራሱ የሆነ የፋኖነት ካልቸር አለው። በዛ ነው የሚቀጥለው። አሁንም እየቀጠለ ያለው እንደዛ ነው። ከሌላው ጋር ብዙም እንትን የለውም። ራሱን ችሎ ነው። ድሮም ሸዋው እንደዛ ነው። ኩሩ ነው። ቅድም እንደነገርኩ ነው። የሰለሞን ስርወ መንግስት በተባለው ዘመን ስልጣኑን ይዘውት የኖሩት እነሱ ናቸው። በኋላ ደግሞ ይሄ የአማራ ፕሮፐር የሚባል ስታብሊሽ ሲደረግ በ1800 በኋላ ሸዋ ብቻውን ነው የኖረው። እስከ ምኒልክ ዘመን አልተቀላቀለም። አሁንም ያን እሳቢያቸውን ነው ይዘውት የቀጠሉት የሚመስለኝ እንጂ እዚሁ እንትን ውስጥ ገብተው እየተንቦጫረቁ አይመስለኝም። ይሄ ሰሜን ጎንደሩ ተው የፋርጣ ቡድን ራሱን ጥበበኛ፣ ይሄን ደግሞ ሚሊሻ እያለ የሚጠራው ጠበንጃ አንጋች እያለ የሚጠራው ስለሆነ ጠበንጃ አንጋች ነው፣ ምንም ማድረግ አትችልም። እና ያም ይነደዋል። እንግዲህ እነማን ናቸው አሁን ሰሜን ጎንደሩ የሚወክሉት? ሲያን ዝም ብለህ አስብና አምጣ። ማን ነው የሚወክለው? ጋሽ መሳፍንት ነው። ኦኬ ቀናነት ቢኖረው ምንም ነገር የሚያውቀው ነገር የለውም። በነገራችን ላይ ፖለቲካሊ ዋይዝ አይደለም፣ ግን ቀናነት ነው። መጥፎ ሰው አይደለም። በነገራችን መሳፍንት ጥሩ ሰው ነው፣ አገናዛቢም ነው። ግን ሊመራ የሚችልበት ነገር የለም። እሱ ላይ የሚወርደውን በትር ደግሞ አይተሃል ምን እንደሚያደርጉት ማለት። ይሄ ጎንደር ላይ ህፃናት ሲገል የነበረ ይሄ ጋዜቦ ምናምን የሚባል የሆነ ቡና ቤት ነገር የነበረው አንድ የተረገመ ሰው አለ። ማን ነው የሚባለው? ሰለሞን አጠና የሚባል ያው ምን ያውቃል? ይሄ አሁንም የቅማንት ህፃን ሲገል የነበረ በዚህ በኋላ ማን ነው የሚባለው? በዚህ በጫንድባ በኩል የነበረ አንድ ደግሞ ትልቅ ሰው እያለ ማይረባ ማለት። እነዚህ ምን ያደርጋሉ? ምንም እንትን የላቸውም። እዚህ ግባ የሚባል የለውም እኮ። የሚመራው የፋርጣ ቡድን ነው እና ሌባው ዝም ብሎ ልም ያለው ሌባው ስግብግቡ ነው የሚመራው። እዚህ ግባ የሚባል አታገኝም። ሰሜን ጎንደር የሚባለው ፋኖ በሚባለው ውስጥ ራሱ እዚህ ግባ የምትለው ነገር አልነበረም። የተወሰነ ይሄኛው ቡድን ሲደናበር ነበረ በእንትን ያ ፌስታል አንጠልጣዩ የፋኖ መሪ የነበረው ማለት ነው እስክንድር ጋር ማለት ነው። እስክንድር ጋር ገብተው ሌላው ቡድን ይሄን ለመጨፍለቅ ደንቢያ ላይ የነበረው ውጊያ ታስታውሳለህ? ምን እንደተደረጉ ማለት ነው። እዚህ ግባ የሚባል የለውም። የሚያጣው ሰው የፋርጣ ቡድን ነው። ያው የፋርጣ ቡድን ነው። እዚህ ግባ የሚባል ለውጥ ምናምን የሚያመጣ የለም። ሰሜን ጎንደር የሚባለው ላይ ማለት ምንም እዚህ ግባ የምትለው አታገኝም። በዋናነት ጦርነቱ ያለው በነዛ በሁለቱ ቡድን ነው ማለት ነው። ይሄ ወደ የት ወስደዋል? ይሄኛውን አሁን ጨፍልቆ ወደ የፋርጣ ቡድን ጋር ይገባል። ጎንደር በሚል ማለት ኤቭሪዌር የትኛውም የዓለም ክፍል ያለ የፋርጣ ቡድን ሴትም ትሁን ምን ትሁን፣ በተለይ ይሄ ልሂቅ የሚባለው ማለት ነው ከገበሬው ውጭም ያለው በሆነ ማህበራዊ ሚዲያ ወጥቶ በቃ ጎጀሜን ነው የሚያዋርደው። ዘመነ ካሴ እንዲህ ነው፣ ዘመነ ካሴ ገዳይ ነው፣ ዘመነ ካሴ አውዳቢ ነው ይለዋል መጥተው ማለት ነው። አንዳንዴ ደግሞ ቅማንት ሆነው ከቅማንቱ መሀል መጥተው ሁሉ ያወራዋል። ትላንት አንዷን ምን እንዳለችኝ ልንገርህ። ማህበራዊ ሚዲያ ላይ እስራኤል ሀገር ነው የምኖረው አለች እና እኔ ሀገሬ ጎንደር ነው፣ አዘዞ ነው ተወልጄ ያደግኩት፣ ጭልጋ ነው ሀገሬ አለች እና ዘመነ ቅማንትን ሲያጠፋ የነበረ ራሻይዳ የሚባሉት ኩላሊት እያወጡ የሚሸጡ ለነሱ ሲሸጥ የነበረ ቅማንቱን በሙሉ የጨፈጨፈው ዘመነ ነው። የወያኔ ተላላኪ እያለ ቅማንቱን እንዲህ ሲያደርግ የነበረ ዘመነ ነው አለችኝ። ዝም ብዬ ሰማት እና ቅማንት የወያኔ ተላላኪ እንደሆነ የሰው ስጋ ሁሉ እንትን አድርጓል እያለ ያወራውን ይሄ የሞተው እዘዝ ዋሴ የሚባል ሰውዬ እርሱን መዥረጥ አድርጌ ባሰማት ትጀምር ሰድባኝ ሄደች። ዘመነ ካሴ
ቅማንቶችን እንዲያደረገ የሚል አንድም ማስረጃ የለም። ወይ አቅርብልኝ ማስረጃ አልኳት፣ አላመጣችም፣ የላትም። ሰው ያለ ምርጫ ምንድን ነው? እኔ እሷ ያለችበት ቡድን እዛ አይደለ አፍንጫ ሲመታኝ ያለቅሳ የሚባለው አፍንጫዋን መጥቷት ማለት ነው። አምጥቼ የዘዝዋሴን ያ ሁሉ ክፋት የለፈለፈውንና ቅማንትን ስም ያጠፋውን ሳሰማት በረጠፋች። አንተም የዘመን ጥለለኪ ነው ምናምን ብላኝ ሄደች ማለት ነው። እንደዚህ አይነት ነገሮች ሞልተዋል ብዙ ጊዜ ማለት ነው። ተጨፍነው ይሰብካሉ እና ሁሉም ጎንደሬ ቅማንትም ይሁን ምንም ይሁን እነሱ በሚሉት ማለት ነው ከፋርጣው ማህበር ተሰልፈው ጎጃሜን ውጋ ነው። የምን አባቱ ነው እንደዛ የሚሆነው? ሊሆን አይችልም። ይሄ ሊሆን ስለማይችል ማለት ነው። የበጌ ምድሩም በዚህ ደረጃ አማራውን ከሁለት የመክፈል አይነት ነገር በሂደት እንግዲህ ወደ ሁለት ይመጣል ነው። ግን ከዚህ ይልቅ ወደ አራት ሊከፍለው ይችላል። ሸዋ ራሱን ችሎ፣ ወሎ ራሱን ችሎ ይቆማል። ጎጃሙ ራሱን ችሎ፣ ወሎ እንትን ይሄ ጎንደር ምናምን በሚል እንደዛ ሆኖ ይበተናሉ ይመስለኛል። አማራው ወደ ግባተ መሬቱ ይወስዱታል እነዚህ። በዚህ ምክንያት ወደ ግባተ መሬቱ ይሄዳል። ምን ማለት ነው? ወደ ግባተ መሬቱ ማለት ነው አማራ በ2010 ዓ.ም ጀምሮ ይሄ አይዴንቲቲ ለማምጣት አማራነት ብሔርተኝነት ለማምጣት ያ ሁሉ የጮሁት በቃ አሁን ፈርሷል። የለም አማራ የሚባል እንትን የለም። ጎጃሜ ይልሃል፣ ወሎዬ ይልሃል፣ የፋርጣ ቡድን ጎንደሬ እያለ ያላዝናል። በቃ በዚህ መንገድ ነው ሄደው ማለት ነው። ወደ አንድ መምጣት የሚባል የለም። ከዚህ በኋላ የአማራነት አይዴንቲቲ የሚባል ጠፋ፣ የለም። ከየትም ሊያመጡታቸው ወደ 4 ወይንም 5 ክልልነት ይከፋፈላሉ። ይህን ደግሞ የብልጽግና መንግስት ይፈልገዋል። ያቀድላቸው እቅድም ነው። የዛ አቅድ አንዱ እንትንም ራሱ በዛ መንገድ እየሄደ እንደሆነ ይገባኛል። ይሄ የብልጽግናው በተለይ የኦህዴዱ ቡድን ይህንን እንደሚያስኬደው ጥርጥር የለውም እና ከዚህ በኋላ አማራነት ተረት ተረቱ ነው ይቀራል ማለት ነው። በምንም መንገድ እንትን ልትሆን አይችልም። ወይ ደግሞ በድሮ ያው ክፍለ ሀገር ምናምን ወደሚለው ልትሄድ ነው። ከዛ በኋላ እንግዲህ ይሄ ይጠፋል። ኦልሬዲ የአማራነት ማንነት የሚባል ይሄ ብሔርተኝነት የሚባል የለም፣ ከስሟል ማለት ነው። ሌላው ይሄ እንደዚህ ከቀጠሉ ሀገሪቱ እንዳትረጋጋ ያደርጋል። ቋሚ ግጭት ይወልዳል፣ ቋሚ ጠላትነት ይፈጠራል፣ ሁልጊዜ ውጊያ ይኖራል ማለት ነው። አገር ይበትናል። ለመገንጠል የተዘጋጁ ኃይሎች እንዲገነጠሉ እድል ይፈጥራል በትልቁ ማለት ነው። ምክንያቱም የአማራ ክልል የሚባለው ክልል ኢትዮጵያን በመመስረት ከትግራይ ጋር ሆኖ ኮር ነው። አሁን አማራ የሚባለው ክልል ማለት ነው በዋናነት እንትኑ እዛ ነው ያለው ኮሩ ማለት ነው። ኮር ስቴቱ እዛ ጋር ነው ኢትዮጵያ የሚባለው። ይሄ ከፈረሰ ይፈርሳል። ሶማሌውም ራሱን ችሎ ይገነጠላል። ትግራይም አፋርን ምናምን ጨማምሮ ይገነጠላል። እንዲህ አይነት ድድሎች ይመጣሉ። ሌላም ኢብን ኦሮሚያ የሚባለውን ራሱ ለብቻቸው ገንጥሎት ሊሄዱ ይችላሉ። ኮር ስቴቱ ከተበላሸ በቃ አሁን ኮር ስቴት የማፍረስ ስራ ነው እየተሰራ ያለው ማለት ነው። ኦኬ ታንክ ዩ። መልካም እንግዲህ እንደ አጠቃላይ ይህ ክፍፍል ወዴት ሊያመራ ይችላል፣ በተለይም ክልሉና ሀገሪቱን ወዴት ይወስዳታል ለሚለው ጥያቄ ለሰጠ ምላሽ ከልብ አመሰግናለሁ። እንግዲህ ብዙዎች አሁን ልሂቃኑ ብዙ ትኩረት ስለማይሰጠው እንጂ ካርታ ጨርሶ ሰርቶ ተቀምጦ ያለበት ሁኔታ አለ። ለምሳሌ ጎጃሚው ሰሜን ጎጃም ዞን ብሎ የመሰረተው ባህር ዳር ዙሪያን እና ወደ ደቡብ ጎንደር እንደገና ወደ ሰሜን ጎንደር አቅጣጫም ጣናን ሁላ ተሻግሮ የያዘው እንትን አለ። አባይን ተሻግሮ የያዙት ቦታ ካርታ ውስጥ የከለሉት ኢቭን ወደ ሰሜን ጎንደርና ወደ ደቡብ ጎንደር ያሉ አብያተ ክርስቲያናትን አጥቢያ አብያተ ክርስቲያናትን ወደ ጎጃም የጠቀለሉት። እንደውም ይህ የባህር ዳር ሀገረ ስብከት ሊቀ ጳጳሱ አቡነ አብርሃም የሚባለውን የሚሰድቧቸው ጭራሽ የራቁት ቪዲዮ ላላቸው እናወጣለን እያሉ የሚሳደቡት እነዚህ የና እያሌው መንበር ቡድን አዋራጅ የሆኑ ነገሮች ሁላ የሚያመጡት እዚህ በቤተ ክህነት በምን የሚፋለሱት ጎጃሚውን በቅባት እየሰየሙ ማለት በቃ ማይባል ነገር የሚባሉ ብዙ ነገሮችን እናያለን ማህበራዊ ሚዲያ ላይ። ይሄ ቀላል አይደለም። በአንጻሩ ጎንደሬው አሁን ቅድም ስታነሳ የነበረው ማህበር በብዛት አቅሙ ማህበራዊ ሚዲያ ላይ ነው። አሁን ባለው ሁኔታ ጣና ቴሌቪዥን ብሎ ጣናና ባህር ዳር እንዲሁም ጎጃም ተሻግሮ የጎንደር ግዛት ነበረ በሚል ያው ጎንደርን ክልል ሲያደርግ ወደ ጎጃም ተሻግሮ የሚይዛቸውን መሬቶች በሙሉ የራሱን ካርታ ሰርቶ የተቀመጠበት ሁኔታ ያለበት ሁኔታ ነው ያለው። ሌላው ቅድም ስታነሳ የነበረ የጎንደር ፋኖ አሁን ባለው ሁኔታ ሁለት አቅም አለው ተብሎ የሚታሰብ ፋኖ አለ። አንደኛው ግን ሁለቱም ተላላኪ ነው። አንደኛው ወደ ዘመነ ካሴ እንሁን የሚለው ነው። ሁለተኛው ደግሞ ወደ መንግስት እንሁን ወይም ደግሞ ወደዚህ ወደ ፋርጣው ማህበር እንቀላቀል የሚለው ነው። ይህ ሁለቱ ይዋጋል። ይህን የሚያደርጉት ደግሞ ነሳሚ የሚባሉ ደረጀ በላይ ቅድም ያልከው የቅማንት የጎማ ወንበርና ምንድነው ሰረቁ ምናምን እየተባባሉ በስልክ ሲሰዳደቡ የነበሩት እነዚህ ናቸው እንግዲህ። ስለዚህ ጎንደር ላይ አሁን ፋኖ የለም። ወደ ፋርጣው ማህበር እንግባ የሚለው ምህረት ገብቷል። ይህ ከነዘመነ ካሴ ጋር እንሁን የሚለው ደግሞ
አለ ጓሮ ለጓሮ እየዞረ ማለት ነው። በመሰረቱ ጎንደር አካባቢ ያለ ፋኖ ሰባራ አህያ ማለት ነው። ብዙ ጊዜ ሰባራ አህያ ከጓሮ አይርቅም። ምቹ ሁኔታ ሲያገኝ በቃ መንግስት ላይ የሆነ ነገር ይላል፣ የሚዘርፈውን ይዘርፋል፣ የሚያጠቃውን ያጠቃል ምናምን። ጠንከር ሲል ደግሞ በቃ ልክ ዝናብ ሲመጣ ሩጦ እንደሚገባ ወደ ጓዳው እንደሚገባ ፍየል ሩጦ ወደ ከተማ ይገባሉ። እንደዚህ አይነት እንቅስቃሴ ነው ያለው። ለዛም ነው እዚህ ጎንደር አካባቢ እገታ፣ ዝርፊያ፣ ይህ ግድያ፣ ይህ ዝም ብሎ ውንብድና በብዛት የሚታየው መንገድ ላይ ሁላ ዝርፊያ ሁላ የሚታየው ከዚህ የመነጨ ነው ማለት ነው። ይሄ ነው ያለበት አጠቃላይ ሁኔታ። እንደውም ሰሞኑ አሁን ቀጥሎ ካለው ከቅማንት ጋር ማያይዘህ ታነሳዋለህ ብዬ አስባለሁ። ቅድም ጎጃሜው ጎንደሬውን ጎንደሬው ደግሞ ጎጃሜውን በጅምላ ይሳደባል ስትል ስለነበረ ያው እዚህ በፊትም ያነሳ ነው። ብዙ የጎጃም ተወላጅ ምሁራን ጎንደር ሆስፒታል፣ ጎንደር ዩኒቨርሲቲ ሲገደሉ ሲፈናቀሉ እና እናውቃለን። ቅድም በዚህ በፊትም አንስተው ስለምታውቅ ስፔሻሊ እንጅባራ ዩኒቨርሲቲ ፕሬዚዳንት የሆነው ሰው ጎንደር ዩኒቨርሲቲ ሲሰራ እንደነበርና በምን ምክንያት ወደዛ እንዳይደም እዚህ በፊትም አንስተው ስለምታውቅ ብዙ ጊዜ እኛ ስናነሳው ብዙዎች ጥላቻ ምናምን አድርገው ይወስዱታል። ግን እነሱ በተግባር የሚያደርጉትን ነገር ነው እኛ ሚዲያ ላይ ምናምን እያወራን ያለ ነውና እንግዲህ በተመሳሳይ ባህር ዳር ከተማ ብዙ ጊዜ ሰው ይገደላል። ህፃናት ታግተው ተደፍረው ምናምን ሲታረዱ ታያለ። የሆነ አሰቃቂ የሆኑ ነገሮች ሲገደሉ ታያለ። ግን ብዙ ጊዜ ልሂቃኑ አይተው ከሆነ የጎጃሙም የጎንደሩም ከወንጀለኛውና ከወንጀሉ በላይ የሰዎች ማንነት ነው የሚያሳስበው። የተገደለች እኮ ጎንደሬ ስለሆነች ነው ጎጃሜን የገደላት፣ የተገደለው እኮ ጎጃሜ ስለሆነ ነው ጎንደሬን የገደላት ምናምን የሚሉ ነገሮች አሉ። ከዛ ደግሞ አለፍ ሲል ወደ ቅማንትና ወደ አገው ማስጠጋት የተለመዱ ነገሮች ናቸው። ምናልባት ሰሞኑንም እየተራገበ ያለውን አይተህ ከሆነ ያሳቀኝ እንደውም አንድ በጣም መነጋገር ያደረጉት ሰሞኑን አንድ የአማራ ልዩ ኃይል የሚባል የድሮ የነበረ አሁን አድማ ብተና የተባለ ስልጣን ያለው ግለሰብ አንዲት የ15 ዓመት ልጅ እንግዲህ አስገድዶ ደፍሮ ገሏል ተብሎ እና ማንነቱ ቅማንት ነው። ቅማንቱ ግን እዚህ ጎንደር ወይም ለአርማጮ ጭልጋ መተማ የምናውቀው አይደለም። የጃና ሞራ ቅማንት ነው የሚለው እና አንዳንዴ ማለት እኛ ያላነሳነውን ጥያቄ እነሱ ወደኛ አጠቃለሉት ወይስ ራሳቸው እየመጡ ነው የሚለውን ተረት ራሱ ያስታወሰ አይነት የራሳቸው ሽኩቻ ጀምረዋልና ይህንም አያይዘን በቀጣይም ዛሬም ማንሳትም እንችላለን ካለን ጊዜ አንጻር። ግን ወደሚቀጥለው ጥያቄ ልለፍና እነዚህን ጥያቄዎች አጠር አድርገን መልሰን የዛሬ ውይይታችን እንዘጋለን ማለት ነው። እንግዲህ ይህ ሁኔታ ቅድም ስናነሳው የነበረው አጠቃላይ በቅማንት የነፃነት ትግል ላይ ምን ሊፈጥር ይችላል ወይም ምን ጫና ያመጣል፣ ጥቅም አለው ወይስ ጉዳት አለው፣ ማለት በጎና መጥፎ ጎን ምን ሊሆን ይችላል የሚለውንና እንደ አጠቃላይ ምን እናድርግ ወይም ደግሞ ምን ይደረግ የሚለውን ጠቅለል አድርገህ ብትመልስልን። ወደ አንተ ልምጣ። ያ እንግዲህ ይህን ሁሉ አሁን እያነሳሁት ያለሁትን ይህን ሁሉ ነገር ይዞት የመጣው ብልጽግና የሚባል ተንከሲስ የሆነ መንግስት መጥቶ ነው። ወይ የህግ የበላይነትን አያስጠብቅ፣ ወይ የህዝቦችን ጥያቄ አይመልስ፣ ወይ አይጠፋ። በጣም አስቸጋሪ ሁኔታ ፈጥሮብን ስለመጣ ነው። በዚህ ምክንያት ነው ብልጽግና የወለደው በሽታ ነው። ሁሉ ፋኖ የሚባልም የፈጠረው ብልጽግና ነው። እና ሳምነው ጽጌን ከየእስር ቤት አምጥቶ ምናምን ወደዚህ አዲስ ለውጥ ምናምን በሚል ሲፈጥራቸው ነው ይሄን ሁሉ ነገር ይዘው የመጡት። የቅማንትን ጥያቄ በአግባቡ ባለመፍታቱ ይልቁንም እንዲያውም ይሄ ፋኖ የሚባለው ኃይል ጋር አብሮ ሲዋጋ ሲጨፈጭፍ ነበረ የቆየው። ይህ ነገር ነው እንግዲህ ትልቁን ችግር ይዞት የመጣው። በጣም የሚያሳዝነው ማለት ነው። እና መሰረታዊ ነገሩ ብልጽግና የሄደበት መንገድ ተገቢ ባለመሆኑ ህገወጥነትን፣ ዝም ብሎ ህግ አልባነትን፣ ስርዓት አልባነትን የበለጠ የራሱ ባህሪ አድርጎት ሄደ። አሁንም እንደዛ ነው የሚያደርገው። በሴራ ነው የሚመራው። ያ የሴራው ጉዳይ ደግሞ ፋኖ እርሱን ተጻሮ ቢወጣም ይህንን በመከፋፈልና እንትን እርስ በርሱ በማናከስ እሱ የሚፈልገውን አይነት የመንግስት መዋቅር ለመፍጠር እየታገለ እንዳለ እናውቃለን። እና ከዚህ ጋር ነው በአብዛኛው የብልጽግና መጀመሪያ የወያኔ መንግስት ነው ብዙም በደል የበደለ ቅማንት። ከዛ ቀጥሎ የብልጽግና መንግስት ሲመጣ ነገሮችን ሁሉ ምስቅልቅል ውስጥ አስገባቸው። የቅማንት ጥያቄ በህዝቡ በጠየቀው መሰረት ይፈታል ብለን አሁን አናስብም። አሁን ባለው ሁኔታ ለምን የመንግስት ስርዓት የለም፣ ራሱ መንግስት የሚባል የለም፣ የህግ የበላይነት የለም። በጣም ደካማ የሆነ መንግስት ዓለም አቀፍ ማህበረሰቡን በሚዲያና በብልጭልጭ የከተማ ዲኮሬሽን ብቻ ወጥሮ ይዞ ህዝቡ ግን በራብ የሚነጨው በድህነት የሚጎሳቆለው ገጠር ያለው ህብረተሰብ በጦርነት እየተገደለ ያለው አይነገርም። ማንም እንዲያውቀው አይፈለግም። ይሄ በጣም አደገኛ የሆነ ሁኔታ ፈጠረና ዛሬ እንደፈለገ ይሄ ሁሉ ጉድ ይዘን እንድንቀጥል ሆነናል ማለት ነው። እና ቅማንትም ይሄ የፋኖ የሚባለው ቅማንትን ለማጥፋት ብሎ የተጀመረ ነው። ፋኖ የሚባል ፍሮም ዘ ቨሪ ቢጊኒንግ አሁንም ይሄን ነገር ነው እየቀጠለ ያለው። እርስ በርሱም እየተጣላ
ለእኛም አደጋ የሆነ ነገር አለው እና በአጠቃላይ ስታየው ይህንን አሁን የክፍፍል ምን ሊያመጣ ይችላል? ምናልባት አሁን የፋኖ ምናምን የአማራ ነፃ አውጪ ነኝ የሚለው ጸረ ቅማንት ነው ብለን ብናስበው ከጸረ ቅማንትነት አንጻር ስትመለከተው እርስ በርሱ መናከሱ ይጠቅማል ማለት ነው። እንደ መልካም እድል ልታየው ትችላለህ። እፎይ ትላለህ። እየመጣ የሚተኩስብህ የሚገልህ ለጊዜው ያዕቆብ ይሆናል ብለን እንድናስብ ያደርጋል። ከእድል አንጻር ብታየው ሰው ቅማንት መልካም የሆነ ማለት የተወሰነ ጊዜ እፎይታ ያገኛል በፊት ከነበረው ብለን እንድናስብ የሚያደርግ ነው። ራስ በራሱ ስለሆነ የገጠመው ማለት ነው። ፋኖ እርስ በርሱ ገጠመ። የፋኖ ጌታ የነበረው ብልጽግና ፋኖ ጋር ተጣልቶ ተዋጋ። ለተወሰነ ጊዜም ቢሆን እፎይታ አግኝተናል። አሁን ለተወሰነም ጊዜ ከዚህ አንጻር እንዲያው የሆነ ነገር ልትለው ትችላለህ። ግን በጠቅላላው ኢትስ ቬሪ ዳንጀረስ ፎር ቅማንት፣ ለቅማንት በጣም አደገኛ የሆነ ነው። አንደኛ ስጋቶቹ አሉ በጣም ከበድ። ሁለቱ ቡድኖች ወይም ሁለቱ የሚያደርጉት ነገር ማለት ነው ባገኙት አጋጣሚ ቅማንትን የከፋ ጠላት አድርገው ይሰብኩታል። ሁለቱም ቡድኖች እከሌ ነገደ ቅድም ስታነሳው የነበረው ማለት አንድ ጊዜ ሸዋ ውስጥ ማን ነው የሚባለው ይሄ ሸዋሮቢት የሚባል የሆነ ፖሊስ ይሁን የሆነ ሳምበዲ ኤልስ የሆነ አምሳ አለቃ ነው ወይ ብቻ የሆነ ፖሊስ የሆነ ነገር አድርጎ ቅማንት ነው ይለውታል። በቃ ሁሉንም በደል ቅማንት ነው፣ ግፋ ካለ ደግሞ የአገው ሸንጎ ነው ይለዋል። ይሄ የአገው ሸንጎና ቅማንት ነው ይለዋል። የበደል ማላከከያ የወያኔ ተላላኪ የሆነው ቅማንት እሱ ነው እንደሚያደርገው። ስኳድ ብሎ የሚሰድብ ራሱ ቅማንት ስኳድ ነው እንደሚያደርገው ይላል። በጣም የሚያሳዝነው ደግሞ ቅማንትን የሚሳደበው የትኛው እንደሆነ ልንገርህ። በዋናነት ማለት ነው የሰሜን ጎንደር የሚባለው ከበጌ ምድሩ ውጭ የሆነው የበጌ ምድሩም እንደዛ ነው ይሳደብ፣ ዋናው ተሳዳቢ ነው። የሰሜን እንትኑ ይሄ ከበጌ ምድር ውጭ ያለው የአማራ የሚባለው እና የፋኖ ደጋፊው ሁሉን ነገር ቅማንት ነው ይላል። ይህ ቅማንት የወያኔ ተላላኪ ቅማንት አይመራንም ሲል ትሰማዋለህ ማለት ነው። እርስ በርሱ ተጣልቶ እኮ ነው የጠላውን ቅማንት ይለዋል። ይህ ነገር በቅማንት ላይ ጥላቻ እንዲመጣ አይነት ነገር እየነዙ መሆናቸውን ማየት እንችላለን ማለት ነው። ከመካከላቸው የተፈጠረን ወንጀል በቅማንት ማላከክ፣ ቅማንት ወንጀለኛ እንደሆነ እንትን ይላሉ። ቅማንት ጸረ አማራ ነው የሚሉትን ዛሬም እያስኬዱት ነው ማለት ነው። እንዲህ እርስ በርሳቸው እየሞቱ እየተበላሉ እየተጋደሉ እንኳን ቅማንትን እንትን ማድረግ ነው የሚፈልጉት፣ ጠላት አድርገው መሄድ ነው የሚፈልጉት። ይሄ በጣም አደገኛ ነው። የብልጽግናውን አድማ ብተና የአገው ሸንጎና ቅማንት ነው ብለው ነገሩን። አሁን የሚጽፉት እንደዛ ነው። የአገው ሸንጎ እና የብልጽግና እንትን የቅማንት የወያኔ ተላላኪ ቅማንት ነው አድማ ብተናዋል። ልብ በል እንግዲህ ይሄ የፋርጣው ቡድን ራሱ የመንግስትን መዋቅር የሚመራው ምዕራብ ጎንደርን የሚያስተዳድረው ባለፈው ሰኔ ማለት ነው ሰኔ ከባቢ ይመስለኛል መቃ ላይ ችግር ተፈጠረ። ሂዶ እዛ የነበሩ የቅማንት ታጣቂዎችን ገደለ፣ አንዱን ልጅ ገደለ። በዛ ምክንያት በተነሳ ግጭት እዛ የነበረው አድማ ብተና ቀመሰ፣ ሙሉ በሙሉ በሚባል ደረጃ ተመታ። ይህን ጊዜ ምንድን ነው ያደረጉት? ወጥተው ታጣቂዎቹን የመቱት እዛ ገደሉት። ምንድን ነው ያደረገው? ወጥተው ዳግማዊ ማይካድራ መቃ ላይ ተፈጸመ አለ። ዳግማዊ ማይካድራ መቃ ላይ ተፈጸመ ማለት ምን ማለት ነው? የዘር ፍጅት ተፈጸመ ማለት ነው። ስለዚህ አድማ ብተናው ቅማንትም አገውም አይደለም ማለት ነው። አማራ ፒውር አማራ ነው ማለት ነው። እነሱ አማራ ነው። ማን ነው አገው ሸንጎንና ቅማንትን እዛ ውስጥ የሚያገባው ነው? አሁን አገው ሸንጎን እንቶ እዚህ ጋር እንዲያውም አገው ሸንጎ የሚባል የለም። አገው ነው አገው ሸንጎ የሚሉት እነሱ። ቅማንትና አገው እዛ ውስጥ ማን ያስገባል? አድማ ብተና ውስጥ ማንም መረጃ ያወጣሉ በሚል ማለት ነው። አድማ ብተና ዓላማው ቅማንትን መጨፍጨፍ ነው። እንዴት ነው ቅማንት እዛ የሚያስገባው? ቀረ እኮ ይሄ ነገር ድሮ። ግን ይሄንን እንደዚህ አንስተው ሲቦጠልቁ ምናምን ወሬ ሲያወሩ ትሰማለህ ማለት ነው። ሲያላከኩ ይሄ ሌላ አደጋ ነው ይሄኛው። ሌላው ሁለቱም እኔን ትደግፋለህ እኔን ትደግፋለህ ወደሚል የድንቁርና አካሄድ እየሄዱ መሆኑን ይህም ሌላው አደጋ ነው። አጠቃላይ ቀጠናው በቋሚ ግጭት ላይ ሲወድቅ እኛም ተጎጂዎች እንሆናለን። ቅማንቱም ማለት ነው እንቅስቃሴዎችን ጨምሮ ችግር ላይ ይወድቃል ማለት ነው። እንዴት እናድርግ ወደሚል ሌላ ፈተና ይመጣል ማለት ነው። የቅማንቱ ታጋይ እንዲዘናጋም እያደረገ ነው። እርስ በርሱ እየተዋጋ ነው። የራሱ ጉዳይ እኛ ዝም ብለን ቁጭ እንበል አይነት ነው። እንዳይጠናከር ምናምን ራሱን እያዘናጋ ነው። ወደኛ እንደማይመጡ አይነት አድርጎ እያሰበ ነው። ግን አላማቸው እዚህ በፊትም ተናግረናል። ሲያሸንፉና እንትን ካለው እኛ ጋር ነው፣ እኛን ማጥፋት ነው። ቅማንትን ለማጥፋት የተደራጀ ቡድን ቅማንትን ላያጠፋ እንደማይችል መዘናጋት የለበትም። አንዳንድ አዳዲስ የፋኖ ፕሮፓጋንዳ ምንድን ነው? ቅማንት እኛ እኮ ሀሳባችን ቀይረናል፣ ቅማንት መብቱ መከበር አለበት አማራው እንደሚከበረው ብለን ነው የምናስበው። እኛ ጋር ሆኑ ዜንኛ ካሸነፍን የእናንተን ጥያቄ እንመልሳለን የሚል ማደናጊያ ሁሉ ያወራሉ ማለት ነው። ስለዚህ አንዳንድ ይህንም ያወራለ ዲሞክራት ፋኖ የሚል አንዳንድ ቅማንትም ሰምቼ ስለነበረ ማለት ነው።
ሌላው የጎንደር ክልል ከተመሰረተ በፋርጣ ቀኝ ግዛት ውስጥ ቅማንቱ ይወድቃል። ይህም ሌላው ትልቅ ችግር ነው የሚመጣው ማለት ነው። የነበረው ችግር የበለጠ ተጠናክሮ ይቀጥላል ማለት ነው። ታንኪ መልካም እንግዲህ ይህ ሁኔታ በተለይም ይሄ የቅማንት ማነው የፋኖ የሚሆን የአማራ ልሂቃን ክፍፍል እንደ አጠቃላይ በቅማንት ህዝብ የነፃነት ትግል ላይ የሚሆን አሁን ባለው ሁኔታ ይህን ያክል ጫና የሚያመጣ ከሆነ ቅማንት ደግሞ ዘላቂ መፍትሄ እንዲመጣ በሰላም እንዲቀጥል ነው የሚፈልገው። ስለዚህ ለጊዜ ጥቅም ብሎ እየተዘናጋ የሚቆይና በኋላ አንደኛው ቡድን በምንም ሁኔታ ያሸንፍ ተመልሶ ወደ ቅማንት የሚመጣ ከሆነ የወደፊቱ አጠቃላይ ዘላቂ መፍትሄው ምን ሊሆን ይችላል የሚለውን ነገር ማንሳት ስላለብን የቅማንት ህዝብም የቅማንት ታጋይም እንዳጠቃላይ ይህ ጉዳይ የሚመለከተው ምን ያድርግ፣ ኢቨን ለቅማንት ብቻም ሳይሆን ይህ በዚህ መካከል እየተጎዳ ያለው የአማራ ህዝብ ራሱ የዚህ ችግር አንዱ ሰለባም ስለሆነ እንዳጠቃላይ ምን ይደረግ የሚለውን ጥያቄ በመጨረሻ ወደ አንተ ላምጣ። ኦኬ፣ እኔ እንግዲህ ይህን በተመለከተ አብዛኛው ስለ ቅማንት ባነሳ የአማራው ህዝብ ሀሳቡን አቅርበናል። ማድረግ ያለበትን ማድረግ ነው ያለበት። አማራ ችግር ውስጥ ወድቋል። በማይመለስበት ሁኔታ መከራ ውስጥ ገብቷል። ኤኒዌይስ በዛ ላይ ደግሞ ቅማንቱም ነው ትልቁ ችግር እየተጋፈጠ ያለው። ስለዚህ ማድረግ ያለብን ስለ ሁኔታው ግልጽ ግንዛቤ መፍጠር ማወቅ ያስፈልገናል ማለት ነው። የመጀመሪያው ይሄ ነው። ከዛ ሌላ ማድረግ ያለብን ደግሞ በየዕለቱ በሚዲያ መዘገብና መረጃውን ማድረስ ለህዝብ ለህብረተሰቡ አዌርነስ መፍጠር ማለት ነው። ሌላው ከሁኔታዎች ጋር አብረው የሚሄዱ መረጃዎችን መውሰድ ያስፈልጋል። እርምጃዎችን መውሰድ ያስፈልጋል። አብረው የሚሄዱ እርምጃዎችን መውሰድ። ሌላ ደግሞ ሴራ በማክሸፍ ስራዎችን መስራት ግድ ነው። ሴራ የማክሸፍ ስራዎችን መስራት ያስፈልጋል። በተለያየ ጊዜ ሴራ ስለሚመጣ ማለት ነው። ማህበራዊ ሚዲያ ላይም ሊሆን ይችላል፣ መሬት ላይም ሴራዎች ይኖራሉ። እነሱም የሚከሽፉበትን መንገድ አቅደ መስራት ያስፈልጋል። ሌላ ቋንቋችን፣ ታሪካችን መማር በጣም ጠቃሚ ነው። ይሄ በጣም አስፈላጊ ነው። አለበለዚያ ትጠፋለህ። ቅማንት እንዳይጠፋ ቋንቋውን፣ ታሪኩን መማር ተገቢ ነው። ሁሌ ነው የምናገረው። ያለዚህ ቅማንትነት ሊቆም ስለማይችል የበለጠ በዚህ ውስጥ አሸናፊ ሆኖ ለመውጣት ይሄ ነገር በጣም አስፈላጊ ነው። ሌላ ነጥብ ማንሳት እንፈልገው ጠንካራ የሚዲያ ፕላትፎርሞችን መፍጠርና መደገፍ ማስፋፋት ያስፈልገናል። እነሱ ቢጣሉም ቢጋጩም በዛም በዚህም ብዙ ሚዲያ አላቸው። ሁሉም ሚዲያዎች ግን ጸረ ቅማንቶች ናቸው። ሰውኛ የእነዚህን ሴራ ለመከላከል ብዙ ጠንካራ ሚዲያዎች ያስፈልጉናል። ተጽዕኖ መፍጠር አለብን ማለት ነው። ሌላ ነጥብ ራስን በሚገባ ማደራጀት ተገቢ ነው። መሬት ላይ ባለው ማህበረሰቡ እንዲዘጋጅ እንዲደራጅ ተደራጅቶ እንዲቀመጥ ነገ ምን ሊመጣ እንደሚችል አስቦ አስልቶ በዛ ልክ ዝግጅት ማድረግ ያስፈልጋል። በሁሉ መንገድ ማለት ነው። በስሌትና በስልት መንቀሳቀስ ያስፈልገዋል። ቅማንቱ ከማንም ውግንና መራቅ ያስፈልጋል። አንዱ ውግንና እንትን ካልክ በኋላ ነገሮች ሁሉ ይበላሻሉ። ማንም ጠላት ማንም ወዳጅ እንደሌለ ሆነ መዘጋጀት ያስፈልጋል ማለት ነው። የሚመጣበት ፖቴንሻል ጠላት መልስ መስጠት የሚያስችልበት ሁኔታ መዘጋጀት ነው። ከዛ ውጭ ግን ቀድመ ጠላትን አይዴንቲፋይ አድርገህ ይሄ ጠላቴ ነው በቃ እኔ ይሄን ለመውጋት ከነከሌ ጋር ነው የምሰልፈው ካልክ የአማራ ፖለቲካ ሆነብህ ማለት ነው። ፖለቲካው የአማራው የልሂቅ ፖለቲካ እንደዛ ነው። አንዴ ከብልጽግና ጋር ይሰለፋል፣ ሌላ ቀን አፍርሶ እሱ ከቲፒኤልኤፍ ጋር ይሰለፋል፣ በሌላ ጊዜ ደግሞ ቲፒኤልኤፍን አውሬ ያደርገዋል። እንደዛ ነው። ከእንደዛ አይነት ነገር መቆም አለበት። ቅማንቱ አባት ህዝብ ነው። እንደ አባት ህዝብነቱ መሰረት የሆነ ነገር ነው መስራት ያለበት ማለት ነው። እንግዲህ የአማራው ህዝብ በአጠቃላይ ይሄንን ማወቅና መዘጋጀት መጠንከር ያስፈልጋል። የመጀመሪያ ምን እየሆነ ነው የሚለውን ነገር ማወቅ አለበት። ግን አማራው ትልቁ ችግሩ ምን እንደሆነ ታውቃለህ? የአማራው ማለት የቀደመ ቅማንትነቱን ተቀምቶ በእነዚህ አሁን ይሄ ስልጣን ፈላጊ ቅድም ስናነሳቸው ባነበርኩት አይነት ግለሰቦች ቁጥጥር ስር ወድቋል። ምንም ነገር ማድረግ ይችላል ማድረግ አይችልም። ምን ማድረግ ይችላል? አሁን አማራው እስኪ ውሰድና ምን ማድረግ ይችላል? ተደራጅቶ መዋጋት አይችልም። ገበሬ ነው። እርሻ ማረስ ነው የሚፈልገው። በቃ የዋህ ገበሬ ነው። ዛሬም ድረስ አፍነው በመከራ ነው የሚያኖሩት። ስቃይ ውስጥ እኮ ነው የገባ ነው። እንዴት እናደርግ? አማራው እንዴት ያደርጋው? ምን ማድረግ አለበት? ህብረተሰቡ ስታየው እኮ ታዝናለህ። ይዘፍኑበታል፣ ይጨፍሩበታል፣ እየፈለገ ነገር ያደርጉታል። ልጆቹን ወስደው ይማግዳሉ፣ በጦርነት ያጠፉታል፣ እርስ በርስ ያናክሱታል፣ ያባሉታል። ወዴት ሂድ? እኔ እኮ አማራው በጣም ነው የሚያሳዝነኝ የሆነ ያለው ህብረተሰቡ ማለት ነው። ገጠሩ ነው። የከተማውማ ተወው፣ አብሮ እያበደ ስለሆነ ማለት ዋና አባጅ የከተማው ነው።
የገጠሩ ሰው ምንም አያውቅም። ይሄ ህዝብ ምን ይሆንላቸው ነው? ይሄ ህዝብ ምንድን ነው ማድረግ ያለበት? አንዴ ገብቷል በቃ አይደለ? ምንድን ነው በእጃቸው የወደቀ ነው። ነፃነቱን እስከሚያገኝ ድረስ በእነዚህ አጭበርባሪ በሆኑ በስሙ በሚነግዱ ልሂቃን የወደቀ ህዝብ ስለሆነ ምንድን ነው የምታደርገው? እኔ እግዚአብሔር ይርዳ ከማለት ውጭ ምንም ማድረግ አልችልም። ለአማራው ነፃነት ብለው ነው እኮ አማራው የሚገሉት። ለአማራው ነፃነት ነው የአማራውን ከብት እያረደ የሚበላው። ለአማራው ነፃነት ነው የአማራውን ተቋም የሚያወድመው። ፋርጣውን በለው ምን በለው ማለት በቃ እንዲህ ነው። ለአማራው ነፃነት ብለው ነው ተከፋፍለው ለጥቅማቸው ይሄን ጎጃም በጌ ምድር እያለ የሚናከሰው ማለት ነው። እኔ አማራ እንዲበታተን አልፈልግም፣ እውነቱን ለመናገር ማለት ነው። ለምን ይበተናል? ለምንድን ነው የሚበተነው? እኔ አማራው የምፈልገው ታሪካዊ ዳራውን እንዲያቅ፣ የመጣበትን ነገር እንዲያቅ፣ ግልጽ እንዲያደርገው ማለት ነው። ያውቀዋል፣ ግን ግልጽ እንዲያደርገው፣ እንዲያውቀው፣ እንዲረዳው ነው እንጂ ለምን ይፈርሳል? አማራ ማፍረስ እኮ አንድ ትልቅ እሴት ማጥፋት እኮ ነው ኢትዮጵያ ውስጥ ማለት ነው። አንድ የሆነ ነገር ማጥፋት ነው። ትክክል አይደለም። ይህ ህዝብ በተረጋጋ መሰረት ላይ እንዲቆም የማድረግ ስራ ነው መሰራት ያለበት እንጂ ለምን ይጠፋል? ግን በገዛ ልጆቹ እየጠፋ ነው። እና ደግሞ ከውጭ ደግሞ እንዲጠፋ የሚፈልጉ ቡድኖች ደግሞ ሊያጠፉት ይፈልጋሉ። እኔ እንዲጠፋ አልፈልግም። ብዙ ሰው ቢጠፋ ምን ችግር አለው? አገውንም ቅማንቱንም ምንም የጨፈለቀው ይሄ ነው ብሎ የሚያስብ ሰው ሊኖር ይችላል። ኖ የፈለገ ይሁን፣ በምንም መንገድ ይሁን፣ አማራው እንደ አማራ እንደ ህዝብ የጨፈለቀው ህዝብ የለም። የጨፈለቀው ቅማንት የለም። የጨፈለቀው አገው የለም። በአማራ ስም የሚነግድ ስርዓት እስታብሊሽ ያደረጉት እነሱ ናቸው። ቅማንትን የጨፈለቁት ኃይለ ሥላሴ አማራን ያወክላል? እንዴት ነው? ዘሩን ብታጠና እንዲያውም በግማሽ እኮ አማራ ላይሆን ይችላል ሰውየው ማለት ነው። ይሄ ትክክል አይደለም። ስለዚህ አማራው ህዝብ ለኢትዮጵያ ደህንነትም ያስፈልጋል። ለኢትዮጵያ ማለት ነው። ማንም አሁን የሆነ ህዝብ ከኢትዮጵያ ሲጠፋ የሚጠፋ ብዙ ነገሮች አሉ። ይሄ ኮንትሪቢዩት ያደረገው ነገር መኖሩም ማወቅ አለበት። አንዳንዱ ተጨፍኖ በአማራ ስም የነበረ የበላይነትን የጨፈለቀን፣ ስለዚህ አማራ የሚባለው መመታት አለበት በእንትን በአይዲያ ደረጃ መፍረስ አለበት ብሎ የሚያስባለ። እኔ ይህንን አልደግፍም በፍጹም ማለት ነው። በፍጹም የአማራ ህዝብ ምን አደረገ? ዛሬም ድረስ በድህነት ከኢትዮጵያ ህዝብ ኢትዮጵያ ውስጥ ካሉ በህዝብ በድህነትና በኋላ ቀርነት የሚማቀቅ እንትን ህዝብ አለ ካልክ አማራ ነው ፍዳው የሚያየው። እውነትን ለመናገር ማለት በብዙ መንገድ ኋላ ቀር እንዲቀጥል የተደረገ በባዶ እግሩ እያስኬዱ ባህላችን ነው ብለው ሚዲያ ላይ ወጥተው የሚናገሩ ጀግኖች አይደሉ እንዴ? ይህን ህዝብ እንዴት አይቀይሩትም? አገር ሲመራ የነበረ ስልጣኔ በፊት ጀምሮ ስታብሊሽ ያደረገ የድሮ ህዝብ እኮ ነው። በሆነ ጊዜ ተቀይሮ ነው አማራ ስለተባለ እንጂ የጥንት ኢትዮጵያዊ አበሻዊ ህዝብ ነው። ይህ ህዝብ እንዴት ይጠፋል? ዋይ በደመ ነፍስ ፖለቲካ ከሆነ የምናስበው ኦኬ፣ እንደ ዝም ብለህ ከላይ ጥፋ የጠላ ነው ይጥፋ እያለ መሄድ እንችላለን። ግን ይሄ ትክክል አይደለም። የሆነ ውጤት አያመጣም፣ ለሀገሪቱ የሚጠቅምም ስለሌለ ማለት ነው። ስለዚህ አማራው ሴፍ የሚሆንበትን ነገር መስራት ያለብን ይመስለኛል። ሌላ በመጨረሻ ማለት የምፈልገው ሀበሻነትን መመለስ ጠቃሚ ነው። አማራውም ከጠፋበት ሀበሻነቱ ቢመለስ ወደ ጠፋበት ቢመለስ ማለት ነው። ትግሬውም እንደዛ ቢመለስ፣ ሌላውም ህዝብ ቢመለስ፣ ሀበሻ የሆነው ህዝብ ወደ ሀበሻነቱ ስነ ምግባር ቢመለስና ሀበሻዊ በሆነ ጥበቡ ላይ ቢቆም ሀገሪቱን ያተርፋታል ብዬ አምናለሁ። ታንኪዩ። መልካም። በመጨረሻ መፍትሄ ሊሆኑ ይችላሉ ብለህ ላነሳቸው ሀሳቦች ከልብ አመሰግናለሁ። አንድ ሀሳብ ለመጨመር ያክል ምናልባት በተለይ ከቅድም ስናነሳው ከነበረው አንጻር የቅማንትን ህዝብ ህልውና ለመጠበቅ ምንም መገፋፋትም ምንም ሳያስፈልግ ቅድም እንዳልከው አሁን ባለው ሁኔታ የቅማንት ጥያቄ ህጋዊ በሆነ መንገድ ይመለሳል ብሎ ማሰብ አንዳንዴ ትንሽ ጅልነትም ሊሆን ይችላል። ምክንያቱም መንግስት በምን ሁኔታ እንዳለ ሀገሪቱ በምን ሁኔታ እየቀጠለች እንደሆነ የምናውቀው ጉዳይ ስለሆነ ስፔሻሊ በተለይ እዚህ ቅማንትን ቀጠና አካባቢ የምታስተዳድሩ የመንግስት ባለስልጣናት በዚህ በየአካባቢው በእገታ፣ በዝርፊያ፣ በሰው ግድያ በምን እየተደራጀ ከዚህ አጥፊ ታጣቂ ጋር ግንኙነት ያለው በአንድም በሌላም መንገድ እዛ አካባቢ ችግር ሊፈጥር በሚችል ሁኔታ እንቅስቃሴ የሚያደርጉ አካላትን አደብ ብታስገዙ፣ በተለይ ደግሞ የቅማንትን ጥያቄ ለማስመለስ ከሚታገሉ የቅማንት ኮሚቴ የሚሆን ሌላም አካል ጋር ተቀራርባችሁ የህዝቡን ህልውና መጠበቅ ላይ ትኩረት ብታደርጉ መገፋፋት ባይኖር ይህ ጊዜ እስኪያልፍ ድረስና ህጋዊ የሆነ ህገ መንግስት እስኪከበር የህግ የበላይነት እስኪጠበቅ ድረስ እንደዛ አይነት ስራዎችን ብትሰሩ መልካም ነው የሚል ሀሳብ አለኝ። ውድ አድማጭ ተመልካቾቻችን ለዛሬ የነበረን ወቅታዊ ጉዳይ ይህን ይመስል ነበር። እንግዲህ የበጌ ምድሩና የጎጃሙ አጠቃላይ እንቅስቃሴ ወይም ደግሞ ውጥረት ከቅማንት ጋር ያለውን ሁኔታም በስፋት አንስተናል። በድጋሚ መልካም ጊዜ እንዲሆንላችሁ እየተመኘው የዛሬውን ውይይታችን በዚህ ጨርሰናል። በሌላ ፕሮግራም እስከምንገናኝ መልካም ጊዜ ይሁንላችሁ።